ብዙ ጊዜ ቤት ከፍቼ የምከራከረው ኦርቶዶክስን ያለ ዕውቀት ነው የሚከራከሩት የሚሳደቡት የምለው ለዚህ ነው። ሰምተኸኝ ከሆነ ሲሳደቡ ምን እላለሁ መሰለ ጎበዝ ከሆናችሁ ኦርቶዶክስን ሳትሳደቡ መሞገት ነበረባችሁ ብዬ አምኛለሁ። ይሄ ሁሉ ይኸውልህ ዳኒ ላይ አሁን እያደረጉት ያሉትን አይተዋል። ዳኒ ላይ አይተዋል። ዳኒ ላይ አዎ እኔ ነገርኩህ እኮ እሱ ብቻ ነው እሱ ብቻ ነው ስታንድ ያደረገው። ሌላው ሁሉ ክዱሃን፣ እሱ ግን ያምንበታል። ኧረ በስመ አብ ይኸውልህ ነገርኩህ እኮ እኔ እኮ ይኸውልህ ገንዘብ ለማግኘት ብለው ከኢትዮጵያ ተነስተው በየዓለሙ ተበተነው እግዚአብሔር እንዲያበለጥጋቸው በሰው አገር ዋጋ እየከፈሉ መጽሐፍ ቅዱሳዊ ሲሆን ስላላወቁት አየህ፣ እኔ አውቀው ነው አልልህም። ምን ይላል መሰለ መጽሐፍ ቅዱስ የክብርን ጌታ አውቀውት ቢሆን ኖሮ ባልሰቀሉት ነበር ይላል አንደኛ ቆሮንቶስ። ዋው አየህ፣ አውቀውት ቢሆን ኖሮ የሚፈልጉትን ነገር እኔ እውነቴን እኮ ነው። ጠይቃቸው ጠጋ ብለህ ለምን አውሮፓ ሄደ? ለምን አውሮፓ ሄደ? ለምን አይቻለሁ። ጥላቻማ አላቸው። አንድ ቦታ ላይ ራሳቸው ኤክስፕሌን አድርገህ አንድ ሰው አንተ ኤክስፕሌን አድርገህ አለመውሰድና መውሰድ ትችላለህ። ገብቶሃል? አዳምጠኸው ኦኬ እንደዚያ ነው የምታምነው። እነሱ እኮ አይሰሙህም እኮ የእኛን አዳምጥ ብቻ ነው እንጂ አይሰሙህም። ታዲያ ይሄ እውቀት ነው? ይሄ እውቀት ነው አይደለም? ያ እኔም ማምነው ይሄ ነው ካሉ ሌላው ሃናን ነው እንደዚያ ማመን የለባችሁም ብለህ ግዴታ በእኔ መኑ ማለት የለብህም። ኧረ የለብህም እንዴ! ጭራሽ ኢትዮጵያ ላይ አይ ዶንት ኖ አልተለመደም። አይ በተለይ ደግሞ እዚህ እኮ ዲቤት አድርጎ ምናምን ተጨባብጠው ነው የሚለያዩት አይደል? አዎ ዲቤት ያደርጋል። እንደውም ካላወቀ ይሄን ሰምቼው አላውቅም እና ሪሰርች አደርጋለሁ ብሎ ላጥ ይላል እንጂ ነው እንደዚህ አይደለም ምናምን አይሉም። ዴቭ ድንገት እዚህ 90 ምናምን ሰው ካለ ኦርቶዶክስን ቀጥታ ወደ ሲኦል የሚሸኙት እነዚህ ልጆች ናቸው። እዚያ ላይ እንኳን ጥላቻ ነው እንጂ እዚህ ቲክቶክ ላይ ቆይ በእናትህ ዴቭ እነዚህ እኮ ናቸው ኦርቶዶክስ አልዳንም ወደ ሲኦል ነው ያለው የሚሉት እዚህ ያሉ ልጆች እኮ ናቸው እነዚህ። ዴቭ ትገርሙልኛለሽ አለ ታስቁልኛላችሁ እናንተ እኮ። እኔ ግን መጀመሪያም ስትመጣ ዝም ብለህ ስታዳምጥ የሆነ ዲፈረንት አይዲያ እንዳለ ትንሽ ገብቶኛል። አይ እኔ አለኝ ከእነሱ ጋር የሚመሳሰል ነገርም የለኝም። እኔ እውነቴን ነው የምልህ። ስመጣም በእውቀት ሞግቱ ኦርቶዶክስን ብዬ ነው የመጣው እና ለረጅም ጊዜ ዝም ብያለሁ። ዝም ያልኩት ትልቅ ተቋም ነው ኦርቶዶክስ። ተነስቶ አንድ ሰው በጥላቻ ተነስቶ በእውነት ነው የምልህ ኦርቶዶክስ ሲኦል ያለው እንትን ነው ምናምን ማለት አትችልም። አንተ እዚህ ገና ስንት የቤት ስራን ያልጨረስክ ተነስተህ ኦርቶዶክስን እኔ እውነቴን ነው እኮ ነው። እኛ ጋር ራሱ አሁን የምታየው ነገር ይኸውልህ፣ እኛ ጋር የምታየው ነገር በአብዛኛው ማለት ነው አየህ፣ አሁን ጭቅጭቁ በጣም በእውቀት የሚሞግት ማህበረሰብ እንደሌለን እያየን ነው አሁን። አዎ ጥላቻን አያዳምጡም ጭራሽ። ኧረ አያዳምጡም። ኦርቶዶክስ እንኳን የተወሰኑ አሉ። አታክ ስም መጥራት አልፈልግም እንጂ 3 ሰዎች መስማትም አይፈልጉም። ጥላቻ ነው እንጂ ማዳመጥም አይፈልጉም። ኦርቶዶክሱ ይሄን ነው የምናምነው እያሏቸው አታምኑም እናንተ እንደዚህ ይላል። እኔ ማምነውን እየነገርኩት ኖ አንተ እንደዚህ አይደለም ማለት ምን ማለት ነው? ግን ችግር ነው በጣም ጠንክር። ኤኒዌይስ ታፕ እናደርጋለን። አንተ የራስህን አይዲያ ቀጥልበት። ግዴታ ነው። እኛ ከማንም ጋር ዴቪ ከመጣሁ ጊዜ ጀምሮ ከማንም ጋርም ተመሳስዬም አላውቅም በእውነት። አይሃለሁ ሳይ ሁሉንም እያስገባህ አስተምሩ ምናምን ስትል ልዩነትን ለማወቅ ምናምን እንደፈለክ ገብቶኛል። የሁሉንም ልዩነት ለማወቅ እንደፈለክ ገብቶኛል። ሉተራንም ኦርቶዶክሱንም አስተምሩ ስትል መጀመሪያ ሁሉንም ለማየት እንደፈለግ ገብቶኛል። ዴቭ በቃ እያለች ነው ማናት
እህትህ ናት። በምን እሺ ጠለለን ላስገባውና እሺ ጠለለና እስቲ አንተ ድነሃል። እስቲ ዛሬ እንኳን እድል ልስጣቸው። ብዙ ጴንጤ ነፍሱ አልዳነችም። ይሄ እርግጠኛ ነው። ሁሌ መሬትም ላይ የማደርገው ነው። ይሄ ቃሌ ነው። መሬትም ላይ እኛ ቸርችም ስናስተምር የምንለው ነው። ብዙ ጴንጤ ነፍሱ አልዳነችም፣ ጠሬ ናት ገና። እሺ ቆይ ጠለለ ከሊለ ፓስተር ሰላም ነው? እንዴት ዋመሸክ? እንደምን አለ? ከየት ነህ? አቤት ተሊላ በል። ተሊላ ነው ስሜ። ተሊላ። ከየት ነህ? ደህና ነህ? ከየት ነህ? እሺ ማትናገር ታችሁና እንዳልጽፍ እንደሱ ታዲያ እየጠየቅኩ ስለነበር ነው። እኔ ኦርቶዶክስ ነኝ። እግዚአብሔር የተመሰገነ ይሁን። ግቡ። እሺ ዳንኤል አይሰማም? እሺ በዚህ ጉዳይ እሺ አይ ነው ችግር የለውም። አሁን ዛሬ የምንቀበለው ብዙ ጴንጤ ነፍሱ አልዳነችም። በቃ ይሄን ነው ዛሬ ፎከስ አድርገን ሰሞኑን የምንሰራው ጴንጤ ላይ ነው። እሺ ብዙ ጴንጤ ነፍሱ አልዳነችም ገና ማለት ጥሬ ነው። ለዛ ነው ዶክተርዬ እንደምን አለሽ? እሺ እስቲ ታብታብ አድርጉ። እኔ በነፍሴ ድኛለሁ የሚል ጴንጤ ካለ ይምጣ ይግባ። በቃ አለ በነፍሴ ድኛለሁ የሚል አማረን ላስገባ። እሺ ለዛ ነው አየ በጣም ብዙ ኮንፊውዥን የሚታየው እዚህ ለዛ ነው። እሺ ወዛህ ምን አግኝተህ ነው? ቅባት ይላል ዳንኤል ምንድን ነው? ኧረ ዳኒ እሺ ታዲያ ትላክልኛ። ታዲያ ምንድን ነው የምታወራ መስሎኝ ነው። ማታወራ ከሆነ ለምን ትልክልናል? ምንድን ነው? እሺ ኤኤም እሺ ሰላም ብያለሁ ፓስተር። እሺ ጥያቄ አለ? አይ በተለጠፈው ርዕስ ላይ ጥያቄ ምንድን ነው? ከየት ነህ? እኔ የወንጌል አማኝ ድምፅ አይሰማም። የወንጌል አማኝ ነኝ ፓስተር እኮ። ከየት ነህ? ወንጌል አማኝ ከየት? ሙሉ ወንጌል ነው ህብረት ማድረግ ሙሉ ወንጌል ቤተክርስቲያን ነው። በጣም ነፍስ ድናለች? አዎ። ድምፅ አይሰማም። አዎ ፓስተር አይሰማም ድምፅህ። ውይ አዎ አልኩ። አይሰማም? ነፍስ ድናለች? አዎ አልኩ። አዎ እሺ አንድ ወንጌል አማኝ ሲድን ከምንድን ነው የሚድነው? አንተ የወንጌል አማኝ ከሆንክ ከምንድን ነው የሚድነው? ኦኬ ስለ ነፍስ መዳን ትንሽ ላብራራው። አይ ቆይ እኔ እየጠየቅኩ እኮ ነው። ወረደ። አይ እሺ
ሰለሞን ካሌብ ነው። ናግባ ካሌብ ከሆነማ ይግባ። ታዲያ ኤሚ የሚለው ሳትሳደብ መናገር ትችላለህ። ኤሚ ካሌብ ከሆንክ ሳትበሽቅ ይኸውላችሁ አመለጠ። ስማ እሺ፣ ወንጌል ይኸውልህ ያቃታል። እምጠይቃችሁ በወንጌል አማኝ ውስጥ ነኝ የምትሉ ኢየሱስ ክርስቶስ በመስቀል ላይ ሞቷል ስትሉ ከምን አዳናችሁ? ኤሚ ግባ። ካሌብነ ስም ቀይር የመጣኸው በራስ አካውንት ናሽ። አየው አልቦልክም። ናግባ በራስ አካውንት። ስሙኝ፣ እኔም ብለውን ነገር ስሙኝ። ቆይ አንድ ወንጌል አማኝ ድኛለው ሲል ከምንድን ነው የሚድነው? ይኸውልህ ከምን እሱን ያብራራል። ካላብራራ አልዳንክም በነፍስ ሶል ወይ ሰላም ነው። እንዴት ነህ? አለው። ከየት ነህ? ወንጌል አማኝት ሙሉ ወንጌል። በጣም አሪፍ። በነፍስ ድናሃል? ነፍስማ ምንድነው? መስቀል በመሸከም ነው ምንድነው? ነፍስ መዳን የሚፈጸመው ዕለት ዕለት መስቀሉን በመሸከም ነው። የነፍስ መዳን ለሰውየው የተሰው ጉዳይ ነው። በጣም አሪፍ። ጌታ ኢየሱስ በመስቀል ላይ ሲሞት ከምንድን ነው ያዳነ? ጌታ ኢየሱስ እኛ የዳነው ቦርን የተደረግነው መንፈሳችን ነው። እሺ እንዲድን የተደረገው በመንፈሳችን ከእግዚአብሔር ጋር ዲል እንድናደርግ ተደርገናል። እሺ ያው ነፍስና ስጋ የራሳቸው አይነት ትስስር ስላላቸው ነው። ነፍስ ያው በስጋ ስለሚገለጥ ማለት ነው። እሺ እና ይሄ የሚፈጸመው ያው ጌታ ኢየሱስ ክርስቶስ ለዳኑት ደቀ መዛሙርቶቹ መስቀልን ተሸክመው ላይ ያሉት ወንድሞችህ ነፍሳቸው ስላልዳነች የሚቃወሙትን ነገር የነፍስ መዳን ዕውቀት እጥረት እንደሆነ ስለተረዳን ይሄ ነገር ትክክለኛ ዕውቀት ቢያገኙ ነፍሳቸውን ያድኗት ነበረ። ስለዚህ የምንለው ምንድን ነው መሰለ? መዳን በብዙ አይነት መንገድ ነው እረዳለሁ፣ ግን የሚብራራ ነው። ከምን ቀጥሎ እናብራራዋለን። ስለዚህ አንተ የነፍስ መዳን እንዳለ ትረዳለህ ማለት ነው። አንተን ልጠይቅ መልሼ፣ የነፍስ መዳን እንዳለ ታውቃለህ አይደል? ከመንፈስ መዳን በትክክል። እሺ ልጠይቅህ፣ ሰዎች ከአጋንንት መዳን እንዳለባቸው ታምናለህ? አዎ እንዴ ግዴታ ነው እኮ ስሙ። እሺ በሽታ ከአጋንንት እንደሆነ ታውቃለህ? ይሄ ምን ነው? በሽታማ ከአጋንንት፣ አብዛኛው በሽታ ከአጋንንት ነው። በጣም አሪፍ። ድህነት ከአጋንንት እንደሆነ ታውቃለህ? አይ ድህነት እንኳን ከአጋንንት ነው ብያለሁ። ስድም እኔ መዳን አለባት እቺ ነፍስ መዳን አለባት። አይ ለምን መሰለህ? ስማ በቃ አሁን ትምህርት ልንገርህ። በክርስትና ቆይተሃል? አዎ ቆይቻለሁ። እሺ ምን ያህል? ምን የእግዚአብሔርን ቃል ከነገርከኝ ለቃሉ ታማኝ ነው መሆኑ። እኔ ለቤተ እምነት ለቃል ነው። በጣም አሪፍ። በዚህ ትምህርት የሰዎች ነፍስ መዳን እንደሚችል ስለማቅ ነው። በዘፍጥረት መጽሐፍ ምዕራፍ 1 ላይ እግዚአብሔር ሰማይና ምድርን ሲሰራ ከውድቀት በፊት እግዚአብሔር በሰራው ስራው ሁሉ ላይ የሰራውን ስራ አየ፣ መልካም ነው አለ ይላል አደለ? በትክክል አደለ? እግዚአብሔር በሰራው ስራ ላይ ልክ ነህ። መልካም እንደሆነ አየ ይላል አደለ? አዎ መልካም እንደሆነ አየ ይላል አደለ? አደለ? በትክክል አዎ ይላል። እግዚአብሔር በሰራው ስራ ላይ ክፉ ነገር አለ? ክፉ ነገር ጨለማው ነበረ። እግዚአብሔር በሰራው ነገር ላይ ነው የምልህ። አይ በሰራው ነገር ላይ የለም። ስድስቱን ቀን የፍጥረት ስርዓት ሁሉም መልካም ነው። መልካም እንደሆነ አየ ነው የሚለው። ክፉ ነገር አየ አይልም። እሺ ውድቀት የገባው ዘፍጥረት ስንት ላይ ነው? ውድቀት የገባው ከዛ ከበሉ በኋላ ነው። ዘፍጥረት 3 ከዘፍጥረት 3 በኋላ አይደለ? ከበሉ በኋላ ከመብላታቸው በፊት የነበረው ዕውቀት እግዚአብሔር ሰማይና ምድርን በምድርና በሰማይ መካከል ያለውን ሁሉ የሰራው ለሰው አይደለ ነው። ባለጠግነት የሚጀምረው በዘፍጥረት መጽሐፍ ምዕራፍ 1 ላይ በተሰሩት ቀኖች ነው አይደለ? እዛ ጋር አይደለ? እግዚአብሔር ሁሉን ነገር ለሰው ልጅ ፈጥሮ የሰው ልጅ እንዲያስተዳድር አድርጎ ነው።
እሺ ስለዚህ እዛ ጋር ያየኸው የእግዚአብሔር ባለጠግነት ገና በፍጥረት ውስጥ ማለት ነው የእግዚአብሔር ፈቃድ እንደሆነ አላየህም? እሱማ የእግዚአብሔር ፈቃድ እኮ። በጣም አሪፍ። ዘፍጥረት 3 ላይ ኃጢአት ወደዚህ ዓለም ሲገባ ዘፍጥረት 3 ላይ ከዛፏ ውድቀት በኋላ በሰይጣን መታለል ምክንያት ኃጢአት ወደዚህ ዓለም ሲገባ ሞት አልገባም? አዎ ዲስኦርደር ሆነ። በቃ ሞት ገባ፣ ክስ ተጀመረ። እሺ ሞት ገባ አይደለ? ቆይ አሁን ስፔሲፊክ እናድርግ። ሞት ገባ አይደል? አንድ በል። በሽታ አልገባም? ያ አብሮ ነው እንጂ ሁሉ ነገር አብሮ ገባ እኮ። አይለያቸው ሁሉ ብለን አንተውም። አሁን ስለ መዳን ነው፣ ስለ ነፍስ መዳን ነው። በሽታ ገባ አይደል? አዎ ያ ኃጢአት ሲገባ እኮ ኃጢአት ሲገባ እኮ ሁሉን ነገር ይዞ ነው የገባው። በቃ አጅሬው ገባ ማለት ነው እኮ አሁን። ቆይ አዎ፣ ስለዚህ በሽታ ሲገባ ይኸውልህ፣ ውድቀት ሲገባ ምን ምን ገባ? በበሽታ ላይ እኮ ተነጋግረናል። በሽታ ከአጋንንት መሆኑን እኔ አሁን በቀላሉ ስለማውቀው አልኩ። እሱን አይደለም እልህ። ይኸውልህ ልክ ዘፍጥረት መጽሐፍ ምዕራፍ 3 ላይ ውድቀት ሲገባ ምን ምን ገባ መዘርዘር ትችላለህ? ውድቀትማ ሲገባ ያው የሰው ልጅ ራቁቱን መሆኑን አወቀ። እሺ ከእግዚአብሔር ሸሸ፣ መደበቅ ጀመረ። እሺ እርስ በርሳቸው ሔዋን የሰጠኝ ሴት አሳተችኝ የሚል ክስ ጀመረ። ራሱ ምህረትን እንኳን አልጠየቀም የሰው ልጅ በዛ ሰዓት ማለት ነው እኮ። ቅድም የነበረው ኦርደር ቅድም ወዳልከው ነገር ልምጣ። ቅድም ወዳልከው ልግባ። በዘፍጥረት ላይ ያየኸው ይኸውልህ ውድቀት ሳይገባ በፊት ዘፍጥረት ላይ የእግዚአብሔር ፈቃድ አልነበረም። ባለጠግነት ሰው ፈልጎ ያመጣው አይደለም። አዘጋኩ ያለው በስመ አብ አሁን የነፍስ መዳን ነው የምናወራው። ስማኝ፣ አሁንም አሌክስ አይደል? ቆይ ስማኝ እኮ እዛ ጋር እኮ እግዚአብሔር አይደል ያዘጋጀው? እየነገርኩህ እኮ ነው። አምናሃል አይደለ? ዘፍጥረት ላይ እግዚአብሔር የሰራው ሁሉም ነገር መልካም ነው ብላል አይደል? በትክክል እሺ። ዴፊኒት እግዚአብሔር በሰራው በዘፍጥረት ላይ የነበረው ነገር በሰማይና በምድር ሁሉም ነገር ላይ አዳም ግዛ የተባለው ነገር ሁሉ ላይ ይኸውልህ ሁሉ ላይ ያ ዓለም ከውድቀት በፊት ለአዳም ወርቁ፣ ብሩ፣ ሁሉ ነገር ከእግዚአብሔር ነው የተሰጠው አይደል? አዎ እንዴ ሁሉ ነገር ተዘጋጅቶ ነው ሰው የተፈጠረው። በጣም አሪፍ። ስለዚህ አዳም ሲፈጠር ድሃ ነበር? አዳምማ ሲፈጠር ገዢ ነበር እንጂ እንዲገዛ እኮ ነው የተፈጠረው። ገዢ አላልኩም፣ ገዢ ብቻ ነው። ቆይ ለብቻው የምናየው ነው። አዳም ሲፈጠር ድሃ ነበረ ወይ? በምንድን ነው ድሃ ነበር ማለት? በቃ አታውቀውም። ለዚህ ነው ሰለሞን አታውቀውም። አይ ለምን አውቀዋለሁ እንጂ አዳም እኮ ነገርኩህ። ቆይ ዝም በል እሺ፣ ቆይ ዝም በል አንዴ በእናትህ። አታውቁትም ብለው ለዚህ ነው። አዳም ሲፈጠር ገዢ ነበረ? አዎ ገዢ ነበር። አዳም ሲፈጠር ጤነኛ ነበረ? ሙሉ ጤነኛ፣ ህመም የሚባል ነገር የለም። አዳም ሲፈጠር ድሃ ነበረ? ሁሉ ነበረው። እግዚአብሔር ሁሉን ሰርቶ ነው የፈጠረው። ድሃ ነበረ ወይ ነው የምልህ። ድሃ ሀብታም የሚባል እኮ የለም። እዛ ጋር እኮ ለምንድን ነው እዚህ ጋር የምትሸሸው? እሺ አረፍ በል። ማይሸሸው እኔ እንደ ቃሉ እኮ ነው እየነገርኩህ ያለው። በቃ ተው በቃ። አዮ ነፍሳችሁን ማዳን። እነዛ ዝም ብለው ስለጨው ያላችሁበትን የእምነትና እግዚአብሔር የሰጣችሁን ነገር ነው ያስካዷችሁ። የተጻፈ ነገር እንኳን አያምንም። አንተን አሁን ሰለሞን አንተን በነፍስ ድናል ለማለት ይከብደኛል። ለምን? እውቀትን እየተቃወምክ ነዋ። ሌላ ሰው ይምጣ። እሺ እንደዚህ ነው። አይ እያንዳንዳችሁ እንዴት መዳን እንዳለባችሁ አስረዳችኋለሁ። እሺ ተስፋ ትጠየቃለህ። ተስፋ አቤት። እግዚአብሔር በዘፍጥረት ላይ የፈጠረው ፍጥረት ይሰማል? ይሰማኛል። እግዚአብሔር በዘፍጥረት ላይ የፈጠረው ፍጥረት 6ቱ ቀን እግዚአብሔር የሰራው መልካም ነው መልካም አይደለም? መልካም ነው። መልካም ነው። አዳም ሲፈጠር በሽተኛ ነበረ? አልነበረም። አንድ በል። አዳም ሲፈጠር ድሃ ነበረ? አልነበረም። አንተ ነፍስ ድናለች። አይገርምም? እሺ የዳነ ጴንጤ እንደዚህ ያስታውቃል። አንተ ጴንጤ ነህ አይደለ?
እኔ ጴንጤ ነኝ። ያው ብዥታ የነበረብኝ ጴንጤ ነበርኩኝ። ሁሉ ጴንጤ ደግሞ ያውቃል ማለት አይደለም። ቴንኪዩ። ቃሉን ያውቃል ግን አያምነውም። ቃሉን ያውቃል ግን አያምነውም። ቃሉን ባለጠግነት የእግዚአብሔር ፈቃድ ነው ብለህ ታምናለህ? አምናለሁ። የዳነ ነፍሱ የዳነ ጴንጤ ይኸውልህ፣ መጣ ዛሬ መጣ የዳነ ጴንጤ። ስማኝ፣ እዚህ ሪከርድ አድርግልኝ። የዳነ ጴንጤ እንደዚህ ነው። አየህ፣ ነፍስህ ስትድን እግዚአብሔር የሰራትን ትክክል። አሁን ጴንጤው እኮ ምን መሰለ፣ በነፍሱ ስላልዳነ የእግዚአብሔርን ፈቃድ ስላላወቀ ነው የሚቃወመው ተስፋ። ስለዚህ እግዚአብሔር በዘፍጥረት ላይ የሰራው ስራ ሁሉ መልካም ነው። ያንንም አየ እግዚአብሔር መልካምም እንደሆነ። ስድስቱን ቀን እግዚአብሔር ሰራ። ይኸውልህ ውድቀት ሳይገባ ዘፍጥረት መልካም ነበር። አዳም የሚገርም ድገመው ፓስተር። እሺ ይኸው አንድ ጴንጤ ገብቷል። ስሙኝ፣ ነፍሱ የዳነች ጴንጤ ስሙኝ። ይሄ ወንድሜ ኮንፌስ አድርጓል የዳነ ጴንጤ እንደሆነ በነፍሱ የዳነ። ልጠይቀው፣ አዳም በዘፍጥረት ላይ ጤነኛ ነው ወይስ በሽተኛ ነው? ጤነኛ ነው። ስሙኝ እንግዲህ አዳም ሲፈጠር በሽተኛ ተደርጎ ነው የተሰራው? አይደለም። አንድ በሉኝ። አዳም በዘፍጥረት ላይ ድሃ ነበረ? አልነበረም። በጣም ጥሩ። አዳም ሲፈጠር ገዢ ነበረ? ገዢ ነበር። አዳም ሲፈጠር ኢግኖራንት ነበረ? አልነበረም። ደደብ ነበር? ማያስተውል ነበር? አልነበረም። ስሙኝ እንግዲህ ዘፍጥረት 3 ላይ ኃጢአት ወደዚህ ዓለም ሲገባ ሞት አልገባም? ገብቷል። በሽታ የእግዚአብሔር ፈቃድ ነው? አይደለም። ድህነት የእግዚአብሔር ፈቃድ ነው? አይደለም። አንተ ነፍሴ ዳነች ጴንጤ ነህ አንተ። አሁን አንተ ፊት ታደርጋለህ። ሌላ ሰው ይምጣ፣ ቁጭ በል። ማይክን እንዳዘጋ አንድ ይቅርታ፣ አንድ ይቅርታ፣ ማይክን ዝጋ በፍቃዱ። ዛሬ የተለያየ ያልተለያየ ጴንጤ እናያለን። እንዲሁም እንደዚህ እናደርጋለን። ስሙኝ እሺ፣ የተለያየ ያልተለያየ እሺ፣ ወረደ። እኔ አሁን ጴንጤን ይፈልጋል። እሺ፣ አም ሴቭድ። ይኸው ግባ። ዛሬ እውቀትን ፈትሸውጣ። ይኸው በጣም አይ እውቀትን ፈትሸውጣ። እንፈታተሻለን ሳሙኤል። እሺ፣ ማዕረግ እንፈታተሻለን። ቤሊ ገብቷል ዛሬ። ጀግና ቤሊ እንኳን ለእውቀት ስፍራ ያለው ሰው ነው። ብዙም እኔ ችግር የለብኝም። ከሞገተም በእውቀት ነው የሚሞግተው። እሺ ይኸው አንድ ሰው ልጨምርና እንነጋገራለን። ርዕሳችን ነፍሳችሁ አልዳነችም፣ የተለየ ግን ያልተለያየ ነው የምናወራው። ወንድማችን ቤሊ ሰላም ነህ ፓስተር አሌክስ? እንደምን አለ? አለው እግዚአብሔር ይመስገን አለን። ርዕሳችን ነፍሳችሁ አልዳነችም የምትል ናት። ኦኬ፣ በጣም አሪፍ። የብዙ ጴንጤ ወይ ደግሞ መንፈሳዊ ነገር ርዕሱን አስተካክለው ነፍሳችሁ አልዳን። እሺ ነፍሳችሁ አልዳነችም። እሺ ቤልዬ ወንድሜ በፍቅር ነው የምናወራው። ይመቻል? አዎ። በጣም አሪፍ። በጣም ብዙ ሰው የሚገርምህ ነገር በጣም ብዙ ሰው ያየሁትን ነገር ነው የምነግርህ። በቤተ ክርስቲያንም ትምህርት የነፍስ እውቀት ፕሮግረስ ነው ብዬ ስለማምን መጽሐፍ ቅዱስ ነፍስ እንደምትድን ስለሚያወራ መሰረት አድርጌዋለሁ።
በጣም ብዙ ጴንጤ ብዙ አገልጋይ በነፍሱ ስላልዳነ የእግዚአብሔርን ፈቃድ ይቃወማል ብዬ ስለማምን ያ ማለት ስነ መለኮት የተማረ ሊሆን ይችላል፣ በእግዚአብሔር ቤት ፓስተር ሊሆን ይችላል፣ ሐዋርያ ሊሆን ይችላል፣ ዋቴቨር ሁሉም ሰው ነፍሱን የማዳን ኃላፊነት በእግዚአብሔር ቃል አለ ብዬ ስለማምን ይህን ርዕስ ምርጫ አሁን እያየው ያለሁት የአብዛኛው ሰው የነፍስ አለመዳን ችግር ነው ብዬ ስላመንኩኝ ጥያቄውን ልጠይቅ ፈቃደኛ ከሆንኩ። እሺ ጠይቀኝ ፓስተር። እሺ ያው አንተ ስለምትረዳ እንደ ሌሎቹ አላወራህም። ምንድን ያረኩት ውድቀት ከመግባቱ በፊትና ውድቀት ከገባ በኋላ ያለው ሁለት ዓለም ልዩነት አላቸው። ልክ ነኝ? ትክክል። ቢሊ አይቀበልም፣ ፓስተር መሆኔን አይቀበልም ቢሊ ኮሜንት አየው። መብቱ ነው። አሁን እሱ ወንጌላ ፓስተር መሆኔን አትቀበልም አይደል? ማንን ነው? እኔ ነው የምታወራው? አዎ፣ አይ ከታች አይቀበልም። ያው በየቤቱ እየተከፈተ አይ እቀበላለሁ አልቀበልም። እኔና ፓስተር እኮ የምንተዋወቀው ሚዲያ ላይ ነው። እኔ ዲቴል አላውቀውም፣ እሱም አያውቀኝም ምንም። እሱ ስለማንተዋወቅ እዚህ ስሙ ፓስተር አሌክስ ስለሚል ፓስተር አሌክስ ነው አለው። እሺ አይደለም እንትን ነፍሳችሁ አልዳነችም ምን ለመጻፍ ስፔስ አጥቼ ነው። እሺ ይሄው እንዴት አድርጌ ልጻፍ? የቷል ላይ ያልተለየ ስለዚህ ነፍሳችሁ ቦታ የለኝም። እሺ የተለየ ያልተለያየ ተረዱታ። በቃ እንትኑ ቦታው ስላልበቃኝ ነው። ቦታው ስላልበቃኝ ነው። ተረዱኝ። ቦታ የለም። ነፍሳችሁ አልዳነም ቦታ የለንም። ይኸው እሺ የለማ። እሺ ባጭሩ እንዴት ይጻፍ ይሄ ቃል? አንዴ ቢል ይመለሳለሁ። ርዕስ ወሳኝ ነው። አዎ ርዕስ እንዴት እንዳርገው? ነፍሳችሁ አልዳነችም የተለየ ያልተለያየ ነው ያልኩት። እንዴት እንጻፍ? አቀያይረው ወዴት እጽፋችሁ አሳዩኝ። እኮ አልዳን እሱንም ቦታ አይበቃም። በምን ላሳጠራት? ጴንጤው እየበሸቀ ነው። እሺ እንደዚህ ላርግ። የተለያየ ያልተለያየ። እሺ እንደዚህ ላርግ ነኝ። አዎ ምን ማለት ነው እሱ? በጣም አሪፍ። ነፍስ በእውቀት ይድናል። አዎ ነፍስ በእውቀት ትድናለች ይላል መጽሐፍ ቅዱስ። ስለዚህ አንድ ጴንጤ በነፍስ ድኗል ወይ በነፍስ አልዳነም ማለት እንችላለን? እውቀት የሆነ ቦታ የሚቆም ስላልሆነ አውቄ ጨርሻለሁ ልትል አትችልም። ስለዚህ ለምሳሌ ያህል በአንድ ርዕስ ከእግዚአብሔር ፈቃድ ጋር በማይጣላ መልኩ አንድ አይነት እውቀት ሊኖርህ ይችላል ከእግዚአብሔር ጋር። አንተ ከእውቀት ከፍለ ነው የምታውቀው። አላልኩኝም። ሁሉንም ነገር ከእውቀት ከፍለ ነው የምታውቀው። እኔ ርዕሱ ያመጣሁበትን ከተረዳህልኝ ማለት ነው። አንተ ከእግዚአብሔር ፈቃድ ጋር በአንድ አይነት ፈቃድ ላይ ይኸውልህ፣ በአንድ አይነት ፈቃድ ትክክለኛውን እውቀት ስታገኝ አንድ አይነት የነፍስ እውቀት ከእግዚአብሔር ፈቃድ ጋር ሊኖርህ ይችላል። አዎ እግዚአብሔር እንዳስረዳ መጠን በአንድ ጉዳይ ላይ የእግዚአብሔርን ፈቃድ ልታቅ ትችላለህ። እሺ በዚህ ተስማማን። በጣም አሪፍ። በአንድ ጉዳይ ግን የእግዚአብሔርን ፈቃድ ካላወቀን በነፍሳችን የእግዚአብሔርን ፈቃድ ሳናውቅ ልንቃወም እንችላለን አንችልም? ትችላለህ፣ እንደ እውቀት መጠን። አዎ በጣም አሪፍ። አሁን ልጅ ሳለው እንደ ልጅ አስብ ነበር ስለሚል ተመችቶኛል። አሁን ወደ ርዕሱ እንግባ አይደል? እሺ በዘፍጥረት መጽሐፍ ምዕራፍ 1 በ6ቱ ቀን የፍጥረት ስርዓት ውስጥ እግዚአብሔር የሰራው ስራ ላይ እንከን አልባ ነበር አይደል? አዎ ትክክል። በጣም አሪፍ።
ዘፍጥረት መጽሐፍ ምዕራፍ 3 ላይ ኃጢአት ወደዚህ ዓለም ሲገባ ኃጢአት በገባበት ዓለም እግዚአብሔር በፈጠረው ፍጥረት ውስጥ ኮራፕትድ ሆኗል አልሆነም? ትክክል ሆኗል። ሆኗል። እሺ እግዚአብሔር ለሰው የሰራው ዓለም ውስጥ ሰውን ሲሰራው ኃጢአት ነበር? ኦኬ፣ ከውድቀት በፊት ነው እያልከኝ ያለው? አዎ፣ ከውድቀት በፊት የለም ነበር። በጣም አሪፍ። በሽታ ነበር? የለም፣ ከውድቀት በፊት የለም ነበር። ድህነት ነበረ? የለም፣ ከውድቀት በፊት። በጣም አሪፍ። አሁን ሰው የሚኖርበት ዓለም ውስጥ እግዚአብሔር የሰራው ስራ ሁሉ መልካም ነው። ውድቀት ሲገባ ግን በሰይጣን ምክንያት እግዚአብሔር ባልሰራው ፈቃዱ ባልሆነ ጉዳይ ላይ ግን ሰይጣን ሲገባ በሽታ አልገባም? ትክክል። ድህነት አልገባም? ትክክል። ከውድቀት በኋላ አዎ። ስለዚህ ድህነት ይኸውልህ፣ አሁን እዚህ ጋር ነው። ድህነት የእግዚአብሔር ፈቃድ ነው? በምን ኮንቴክስት ነው የምታወራው? አሁን በተስማማኝ። ስለዚህ ለምሳሌ ከውድቀት በኋላ ድህነት አለ ወይ ነው? አይደለም። ቆይ እዚህ ጋር እንስማማ፣ እንሰራው። ለዚህ ነው የተለየ ግን ያልተለያየ ነገር ነው የምናወራው። የተለየ ነው። የተለየው ምን መሰለህ ፓስተርዬ? እሺ፣ አሁን እዚህ ጋር የምናወራው ነገር ምን መሰለህ? እሺ፣ ስለ ክርስትና ስለሆነ የምናወራው ክርስቲያን ማህበረሰብ ውስጥ ድሆች አሉ ወይ ነው? እሱ ከሆነ አላልኩም እኔና ታዲያ ሌላ አልገባኝም። ይኸውልህ ቤሊ፣ ከክርስቲያኑ ውጣ። ፐርሰናል እውቀት ላይ ነው ቤዝ ያደረግ ነው። ይመቻል እንዴ? ስለ መንፈሳዊ ነገር ነው እኮ የምናወራው አይደል? ፐርሰናል እውቀት አይደለም። አይ ፐርሰናል ስላንተ ነው እንጂ ማወራው ስለ እኔ ነው ማወራው እኮ። መንፈሳዊ ነገር ነው ግን የምናወራው አይደል? የዓለም ሎጂክ አይደለም የምናወራው፣ ፖለቲካ አይደለም የምናወራው እኮ። መንፈሳዊ ነገር ስናወራ ይኸውልህ ስለ ሀብት ስለ ምናምን የሚያወራው መጽሐፍ ቅዱስ እንዳለ ባላንስ አድርገህ ነው እንጂ የምታስበው። አሁን እሺ ቢሊ፣ ያው ሪስፔክት ስላረኩ ነው። የመጀመሪያው የፍጥረት እውቀት ውስጥ እንከን አልባ ነው። ድህነት የለም፣ በሽታ የለም ብለኛል ፓስተር። እሱ ጨረስን። ከውድቀት በፊት ሰው ልጅ በቃ ጨረስን። ውድቀት ሲገባ ግን ድህነት አልገባም? እሺ ገባ። አይ ካላመንክበት ተው። አይ ገባ እኮ ነው እኮ የምልህ። ብዙ እዛ ላይ ስለቆየን ነው ለመሰለ ገና የሆነ ሀሁ የሆነ ጥያቄ ስለሆነ እዛ ላይ መቆየት ሀሁ የሆነ በጣም አሪፍ ሀሁ የሆነ ጥያቄ። አሁን ወደ ዋናው እንግባ። ተስማምተሃል? ትክክል ገብቶኛል። አዎ ሂድ። እሺ ጌታ ኢየሱስ ሲመጣ በመስቀል ላይ ይኸውልህ፣ ጌታ ኢየሱስ ሲመጣ በመስቀል ላይ የዲያብሎስን ስራ ሊያፈርሰን የመጣው ትክክል። አዎ ዲያብሎስ ስራውን የሰራው የት ጋ ነው? ዲያብሎስማ ሰዎችን ከእግዚአብሔር ለያቸው። እሱ ነው ስራው። መቼ? በሙሉ በዘመን ሁሉ ከውድቀት በኋላ ጀምሮ ጠቅላላ። በጣም አሪፍ። ልክ በውድቀት ጊዜ ዲያብሎስ የሰራው ስራ ነበረ። ያም ዲያብሎስ የሰራው ስራ ዘፍጥረት 3 ላይ በአንዱ አዳም መታለል ምክንያት ወደዚህ ዓለም ለገባው ነገር ጌታ ኢየሱስ መጽሐፍ ሲናገር የዲያብሎስን ስራ እንዲያፈርስ የእግዚአብሔር ልጅ ተገለጠ ይላል አደለ? ትክክል። የት የሰራውን? ዘፍጥረት 3 ላይ ተስማምተናል። እሱ ተስማምተናል። እግዚአብሔር የለየበትን ወደ ኃጢአት የከተተበትን ነገር አፈረሰው ነው። በጣም አሪፍ። ስለዚህ ጌታ ኢየሱስ በመስቀል ላይ አሁን እኔ ከዚህ በፊት አውርተን በዚህ ርዕስ ስለማናውቅ ከተስማማን ከአንተ ጋር ምንም ችግር የለብኝም። እኔ ቅድም ለሰጠሁት ርዕስ ለሰጠሁት ነፍሱ የዳነ አማኝ ብዬ እንለያያለን። በቃ ምንም ጭቅጭቅ የለብኝም። ስለዚህ የዲያብሎስን ስራ እንዲያፈርስ የእግዚአብሔር ልጅ ተገለጠ ስንል የዲያብሎስን ስራ ኢየሱስ ሊያፈርስ መጥቷል። ኢየሱስ የመስቀል ስራው ላይ የዲያብሎስን ስራ ሲያፈርስ ያፈረሰው ሰይጣን የሰራውንና ራሱ ሰይጣንን ነው በመስቀል ላይ ያፈረሰው። ያ ማለት ምንድን ነው? ቆላስያስ ላይ የሚናገረው ምንድን ነው የሚለው? አለቅነትንና ስልጣናትን ገፎ ድል በመንሳት በግልጥ እያሳየ አዞራቸው። ስለዚህ ጌታ ኢየሱስ የዲያብሎስን ስራ ሊያፈርስ ከመጣ ድህነት የእግዚአብሔር ፈቃድ ነው ወይ ብዬ ጠይቃለሁ።
ድህነት ሀብታምነት የሚል መጽሐፍ ቅዱስ ላይ ስለ ገንዘብ ባለጠግነትና አሁን በተስማማው ነው የመጀመሪያው ሳይሆን አዲስ ኪዳን ደግሞ እናውራ። ጌታ ይኸው የነገርኩህ እኮ ነው። ኢየሱስ ድህነት ነፃ ሊያወጣን ነው የመጣው። እንደሱ ወደዛ እንገባለን። አሁን ወደሚቀጥለው እንገባለን። የዲያብሎስ ስራ እንዲያፈርስ የእግዚአብሔር ልጅ ተገልጧል አይደል? አዎ ትክክል ነው፣ ግን ስለ ገንዘብ አይደለም። ምን አሁን ቀጥሎ እንመጣለን እኮ ዘፍጥረት ላይ የተፈጠረው በማይሆን ትርጉም እንዳትወስደው ብዬ ነው። ለምንድን አሁን ተስማምተህ የለ እንዴ? ተስማምቻለሁ፣ ግን የዲያብሎስን ስራ ዘፍጥረት ላይ ያየኸው ዘፍጥረት ላይ ያየኸው ገንዘብ ጋር ከሆነ ዘፍጥረት ላይ ያየኸው የእግዚአብሔር ፈቃድ ልክ አይደለም ነው። ቆይ አሁን እኮ እኔ ርዕስ ፈጥሬ ነው። ዘፍጥረት ላይ ያየኸው የእግዚአብሔር ፈቃድ እንከን አልባ ነው አይደል? እንከን አልባ ነው። አዎ አዳም ባለጠጋ አልነበረም? ሰማይና ምድሩ ወርቁ ሁሉ ነገሩ የአዳም አልነበረም? ትክክል ነበረ። ሰይጣን ሲገባ አይደለ ይሄ ሁሉ ኮራፕትድ የሆነው? አዎ አሁንም ቢሆን እግዚአብሔር የእጆችን ስራ ይባርካል። ባለጠጋ መሆን ትችላለህ። ይሄን አይደለም ምን እያወራ ያለሁት። እሱ ሁለተኛ ሶስተኛ ጥያቄ በጣምር ባለጠጋ ይኮናል ነው ሐሳብህን አላልጻፈው ወዳጅ። ለዚህ ነው የምልህ የተለየ ግን ያልተለያየ ዕውቀት ነው የምናወራው። የተለየ የምንለው በነፍስ ውስጥ ዕውቀት ባለመኖርና በነፍስ ውስጥ ባለ ዕውቀት ነው። ያልተለያየ የምንለው ግን በስመ ጴንጤነት አንድ ተደምረን ግን በልዩነት እንዳለን እንድናውቅ ነው። ኤሚ አንዴ ቆይ። ኤሚ ካሌብ ይሰማኛል ፓስተር ካሌብ አይደለ? አይ አም ሴቭድ ነኝ አም ሴቭድ ነኝ። ካሌብ ነህ፣ ግድ የለም በዛኛው አካውንት ልፍታና ትገባለህ። ኧረ አይደለሁም ፓስተር አም ሴቭድ። ለመጀመሪያ ጊዜ ነው አንተ ቤት የገባሁት። በቪዲዮ ና እንዴ ካሌብ፣ አንተ እኮ ነህ። እኔ ቪዲዮ እናትህ አንተ እንዴ ካሌብ፣ ምን ችግር አለ? እኔ ልፍታና በዛኛው ና። ኧረ ፓስተር እንዴ የምሬን እኮ ነው የምልህ። በስመ አብ ያኛውን አካውንት ልፍታና ግባ ካሌብ። ድምፅ ተመሳስሎብህ ይሆናል። ተመሳስሎብህ ይላል። ተመሳስሎብህ ይሆናል። ወይም ደግሞ የኔ ከነአን የሚል ከኦንሊ ጂሰሶች ጋር እኔ አብሬያቸው የማወራ ነኝ። በተለይ እነሱ በከነአን በሚለው ትገባለህ። ከነአን በሚለው ስልኬ እንትን ስላለብኝ ነው። እና ከነአን የሚለው ያኛው አላቅም። ካሌብ በሚለው ነው ማቀ አይደለም። ድምፄ ተመሳስሎብኝ። ኧረ በስመ አብ የምር እውነቴን ነው የምልህ። እኔ ለምን ዋሻለሁ? ለመጀመሪያ ጊዜ ነው አንተ ቤት የገባሁት። አይመስለኝም። ለመጀመሪያ ጊዜ የእውነት ነው የምልህ። እኔ ግን ድምፅህ ካሌብ ነው። ቅድምም ገብተህ አይደለም አይማልም። እንግዲህ መጽሐፍ ቅዱስ እውነት ከሆነ እውነት እሺ የምናወራው እኔና ቢሊ ስናወራ የሰማኸው ላይ አይ ካሌብን ስለምፈልገው ነው። እኔና ካሌብ ባወራ ነው ላይ አይ አምናለሁ፣ ችግር የለብኝም። አይ ቅድም ካሌብ ነውም ስለተባለ ድምፁን የምታውቁ ልጆች ብዬ ነው። እሺ እኔና ቢሊ ባወራ ነው። ፖይንታችን ላይ መቼ ሄድን? እንትን ላድርገው ብዬ ነው ሀሳብ ልስጠው። ሌላ ሰው ከምታስገባ ይኸውልህ አንተም ዳርዳር ከምትል አይ ክርስትና ውስጥ ተስማማን እኮ ከአንተ ጋር ቆይ አልተስማማንም። ክርስትና ውስጥ ሀብታምነት ብቻ ነው ያለው ምትል ነው ሀሳብ ስላልገባን ነው። ታችም ከላይም ያለው ሰው ይኸውልህ እግዚአብሔር መንግስት ውስጥ ቆይ ለመመሰል እንደዚህ አይነት አስተሳሰብ ስላለ ነው። ሰዎች ሲጀመር ሀብታምነት ነው ክርስትና ውስጥ ያለው ብለው የሚያስተምሩ ሰዎች አገልጋዮቹ ናቸው ሀብታም የሚሆኑት ከሰው ብር እየወሰዱ። እሱን ተወው፣ ቆይ አሁን ተወው፣ ልንገርህ እሱን ተወው። ቢሊ አሜት አይመቸኝም። አገልጋይ ተወው፣ በቃ አገልጋይ አቋምህን ግለጽልን። አይደለም አሁን አሜቱን ተወው እኮ አቋምህን ግለጽልን። አንተ እኮ ዳርዳር እያልክ ነው። የኔን አቋም ነገርኩህ እኮ። አልነገርከኝም። ሰው ሁሉ ሀብታም መሆን አለበት ነው አቋምህ? የመጀመሪያ ይኸውልህ ርዕሱን ለዚህ ነው ቅድም የመጀመሪያው የተለያየ ግን ያልተለያየ ዕውቀት ነው የምናወራው። የተለያየ ግን ያልተለያየ ዕውቀት ነው። ያልተለያየ የምትለውም ሰውም እኮ አልገባውም፣ አንተም አልገባህም። ምንድነው የተለያየ? ከታች ያለውን ትሰማዋለህ እንዴት እንደገባው። ከታች ያለው እሱ አልገባውም። እሱ እኮ አንተ የምትለውን ነው የደገፈው። ታዲያ ነፍሱ ድናለች ነው። ክርስቲያኖች ሁሉም ሀብታሞች ይሆናሉ የሚል ትምህርት አዲስ ኪዳን አለ ወይ ነው? እሱ ሁለተኛ ነው። ገብቶናል እያሉ ነው። ይኸውልህ ቆይ ቢሊ፣ እኔ የምጠይቀህ ጥያቄ
ገብቶሃል አልገባህም? እኔ የምጠይቀኝ ጥያቄ ምን ልትል እንደፈለግ አልገባኝም። ግን ጥያቄ ምን ልልህ እንደፈለግኩማ ገብቶ እኮ ነው እስካሁን የመለስከው። እስካሁን የመለስኩት ስለ አዳም እኮ ነው የጠየቀኝ። አዳም በዘፍጥረት ላይ የእግዚአብሔርን ፈቃድ ሰታይ እግዚአብሔር አዳምን ሲፈጥረው ድሃ አድርጎ ነው የፈጠረው አይደለም አልኩ እኮ። ውድቀት የገባው ስልህ እኮ ዘፍጥረት 3 ላይ ነው አላልከኝም? አዎ። ስለዚህ ምን ልጋ ልታያይዘው ብለህ ነው ያመጣኸው ነው እኮ ሐሳቤ። የእግዚአብሔር ፈቃድ እንደገና ቅድም ምን ብለሃል መሰለህ? አንድ ጥቅስ ምን ብለሃል? በአይምሯችሁ መታደስ ስለ ነፍስ ነው የሚወራው የሚለው ላይ በአይምሯችሁ መታደስ ተለወጡ የሚለው የነፍስ ክፍል ነው አላልከኝም? ትክክል። ስለ እውቀት ነው ያወራነው እኮ። የእውቀት ልዩነት በእኔና በአንተ መካከል ሊኖር ይችላል አይችልም? ይችላል። አዎ። እኔ ለአንተ ስህተት፣ አንተ ለእኔ ስህተት ልንሆን አንችልም? ትችላለህ። እሺ፣ አሁን በነፍስ እውቀት ውስጥ ካልን ነፍስ በእግዚአብሔር ቃል የሚድን ነው አይደለም? አዎ፣ እየታደሰ እየተለወጠ የሚሄድ ነው። በእግዚአብሔር ትድናለች። ነፍስ አትድንም? አዎ እኮ በአእምሯችሁ መታደስ ተለወጡ እንደተባለ እየተለወጥ እንሄዳለን። ለውጡን አይደለም ነፍስ አይድንም? መዳን ማለት እሱ እኮ ነው። ገብቶኛል። አይ ቃሉ ቀጥተኛ የተጻፈ ስለሆነ ነው የምነግርህ። ነፍስ የምትድናት አይደለችም። የሚችለውን ቃል በየዋህነት ተቀበሉ ሲል ምን ማለት ነው? በአእምሮቹ መታደስ ተለወጡ የሚለውን ቃል ነው እየተናገረ ያለው እዛ። በጣም አሪፍ። ስለዚህ ነፍሳችን መዳን ስትጀምር ሂደታዊ ትሆናለች አትሆንም? በእውቀት ትድናለች፣ እየታደሰች ትሄዳለች፣ እግዚአብሔርን እየመሰለ ይሄዳል እኮ አልኩ ፓስተር። አሁን በጣም ነገሩን ውስብስብ ለማለት ፈልገሃል መሰለኝ። አይደለም። አይ አይደለም፣ ግልጽ እኮ ነው። አሁን በእኔና በአንተ መካከል እንኳን እውቀት ልዩነት አለ እያልን እኮ ነው። የዳነ ነፍስና ያልዳነ ነፍስ ለመለየት እየተነጋገርን ያለነው እኮ ስለ ድህነትና ስለ ሀብታምነት ነው። አሁን ነገሩ ማወሳሰብ ለምን አልፈለገ? ግልጽ አድርገህ ይኸውልህ ቲክቶክ ላይ በአዲስ ኪዳን ድህነት የለም ካልክ ግልጽ አድርገህ ተናገር። ኧረ በስመ አብ። ለምን አሁን እኔ እኮ ርዕስ ፈጥረን እያወራን ነው። ከዛ በኋላ እኮ እንደሚመስለኝ በግድ ሊያናግር ፈልጎ ነው። አዲስ ኪዳን ላይ ድህነት አለ ሊያስብልህ ነው። እና የለም ነገሩን እኛ እኮ ስላልሰማን ነው። ሀብታም መሆን እኮ እኛም አንጠላም እኮ። ያው ቃሉ ሀብታም እኮ አድርጎሃል እኮ ቃሉን በእንትን ሀብታም ነህ በምን በፋይናንሻል ነገር ቃሉን ነው ማምነው። ቃሉን አታምንም? እንደ ቆይ ቃሉን ለማሳመን ነው የምጠራው። ቃሉን ነው። ቃሉን ካመነ ለነፍስ ሂደታዊ አምኗል። አይቼዋለሁ። ለነፍስ ሂደታዊ አምናል አይደል? እኔ ስለ ነፍስ የማወራው ስለ ሰማያዊ እውቀት፣ ስለ ሰማያዊ ጥበብ ነው እንጂ እዚህ ምድር ላይ ሁሉም ሙስሊሙ ምኑም ስለሚያገኘው ስለ ሀብት እኮ አይደለም የምናወራው። ቢሊ እኔ እያልኩ ያለሁት ለዚህ እኮ ነው። የተለያየ ነገር ነን እኔ እናንተ በእውቀት የምልህ እኮ አንድ አይደለንም። ስለ መንፈሳዊ አይኖች ስለዚህ በመጥራቱ ተስፋ ምን እንደሆነ እንድታውቁ ተባለ እንጂ እዚህ ምድር ላይ እግዚአብሔር የእጆችን ስራ ይባርካል። እኔ እሱን አይደለም እንዴ በኢየሱስ ስም። ታዲያ ስለ ድህነት አንተ ወርድ ኦፍ ፌዝ ታምናለህ? ወርድ ኦፍ ፌዝ ታምናለህ? ኖ እግዚአብሔር እኔ በእግዚአብሔር ነው ማምነው። በወርድ ኦፍ ፌዝ በሚባል አስተምሮ ታምናለህ? ምንድነው ወርድ ኦፍ ፌዝ? አስተምሮቱን ነው በእግዚአብሔር ማመን ነው ወይስ በእምነት ማመን ነው? ይሄ ጥቅስ በመጽሐፍ ቅዱስ ውስጥ አለ፣ ታምነዋለህ? ምን የሚል እስቲ ንገረኝ። ጥቅሱ እኛ የምንሰብከው የእምነት ቃል ነው ይላል። ትቀበላለህ እኮ? የምንሰብከው ታዲያ ክርስቶስን ነው። ቃሉን ነው ምልህ እኮ ቃሉ ታዲያ እኛ የተሰቀለውን ክርስቶስን እንሰብካለን ነው የሚለው። የእምነት ቃል እኮ ክርስቶስ ነው። አንተ ስትሰብክ ስለ ክርስቶስ ነው የምትሰብከው አይደለ? አዎ ትክክል። በጣም ጥሩ። ወንጌል ስለ ክርስቶስ ነው አይደል? ትክክል። ክርስቶስን ስትሰብክ አንተን ራስን ለጥለ ነው የምትሰብከው? ምን ራሴን ምን ብዬ ሰብካለሁ? በጣም ራሳችንን አንሰብክም ማለት ነው። ልዩነታችን ይሄ ነው። ሰማኝ በቃ ኢየሱስ ጌታ እንደሆነ እንጂ ራሳችንን አንሰብክም ማለት ነው። ሰማኝ አይደለም። ቆይ አንተ አሁን የለ ሰማኝ። ወንጌል ስለ ልጁ ነው ሲባል ሰማኝ በደንብ። ወንጌል ስለ ልጁ ነው ሲባል አንተን ያገለለ አይደለም ማለት። ኢየሱስ በመስቀል ላይ ሞቷል ሲባል አንተ ከኢየሱስ ጋር አብረህ ሞታል። ልክ ነኝ? ትክክል። መጽሐፍ ይላል ከእሱ ጋር ሞተናል ይላል። እና ወንጌል ስለ ኢየሱስ ነው ታዲያ ብቻ? ስለ ኢየሱስ ነው። ስለ አንተ አይሰበክም ፓስተር። አይደለም
አንተን ያገለለ አይደለም። በጣም መንፍቅና ነው በነገራችን ላይ። ይሄው ነው ጴንጤ ማለት ዲስ ኢዝ ጴንጤ መንፍቅና። አልኖርም። ኧረ በእናትህ እንዴ ዲስ ኢዝ ጴንጤ በቃ መንፍቅና። ቶሎ ብላችሁ መንፍቅና። አለማወቅ ማንን ገደለ? ለማወቅ ነው መዘጋጀት ያለብን። ለምንድን ነው ቶሎ መንፍቅና? ምንድን ነው ተቆጥሮ የተሰጠ ቃል ነው እንዴ መንፍቅና? እሱ እኮ በግድ እኮ ድህነትን ሊያስቀበለን ነበረ። ለምንድን ነው የሚቀበለው? ዛሬ ባለጠጋ እንደሆነ አድርጌ ልሸኘው ነው እንጂ መጽሐፍ ቅዱስ ሁለንተናዊ ብልጽግና ነው የሚያወራው። መንፍቅና ማለት ምን ማለት ነው? እኔ እኮ የሚገርመኝ እነሱ ልክ ሆነው ሌላው ሰው ልክ አይደለም ሲሉ እነሱ የማያውቁትን እኮ ነው መንፍቅና የሚሉት። በጌታ በኢየሱስም እሺ ኤሚ ሳሚ ቀጥሎ ሰጣለሁ። ኤሚ እሺ እንደምን አለ? ኤሚ እየሰማው ነው። በመንፍቅና ታምናለህ ማለት? መንፍቅና መንፍቅና የሚለውን ቃል ታውቃለህ? አዎ መናፍቅ ማለት ነው። ያ እግዚአብሔር ምን ማለት ነው መንፍቅና? ያው ተጠራጣሪ ምናምን ማለት ነው። ብቻ ከእግዚአብሔር ቃል ጋር አለመቀበል ማለት ነው። አይመስለኝም። ተስፋ መንፍቅና ማለት ምን ማለት ነው? ከሃዲ ለማለት ነው። መነፈቀ ስንል ካደ ማለት ነው አይደል መሰለኝ። ትክክል። ሳሚ መንፍቅና ማለት ምን ማለት ነው? ያ እንደዛ ነው። እናንተ እንዳላችሁት ነው። ክህደት ነው አይደል? ሳሚ ለምሳሌ ያህል በክርስቶስ ኢየሱስ በኩል የዘላለም ሕይወት አለህ ተብሎ ወይ ደግሞ አሁን ባመጣሁት ርዕስ ነፍሳችሁ በእግዚአብሔር ቃል ተጠራጣሪ አይመስለኝም። መነፈቀ ማለት መጠራጠር ነው። አላቅም። መንፍቅና ከሃዲ የሚለው መሰለኝ። መርጦ አማኝ ነው እንዴ? እሺ ትንሽ ስፒሪዮስ ግሪክም ቃል ስለሚያውቅ እሺ ከፍሎ አማኝ አይመስለኝም። ከሃዲ ነው። ክህደት ነው። ከሃዲ ነው። ከፈለ ማለት ምን ማለት መሰላችሁ? እሺ አሁን ወንድማችን እሺ ስፒር ተጠራጠረ ማለት ነው ይላል። ቼክ አረኩኝ አሁን። ኧረ ተጠራጠረ ይላል። እንደዛ ይላል። አሁን መነፈቀ ተጠራጠረ ይላል። አየ እሺ እስቲ አውጣው በእናትህ አለ እንየው። ቆይ አንዴ መረጃ እኛም ስተን ከሆነ እንትኗን በሌላ ስልክ ላውጣና ላንበብ ወጣ ብዬ ስለሆነ ምክንያቱም እንትን እንሰጠዋለን። አሁን ለምሳሌ በእኛ ሀገር ትልቁ መንፍቅና የማያውቀውን ነው። ይሄን በደንብ ርዕስ ሰታችሁ ማየት ትችላላችሁ። እኛ ሀገር አንድ ነገር ካላወቅ መንፍቅሃል ነው። ከዛ ጎራ ትይዛለህ፣ ትሳደባለህ፣ አንተ አዋቂ ነህ። ነገር ግን አንድ ሰው አወቀ የሚባለው መቼ ነው? መጽሐፍ ቅዱስ በከፊል የሚያምን ማለት ነው አለ። ቢኤም እንደምን ዋላችሁ? ስፒሪት ሰላም ዋላችሁ ወይ? ዶክተር ዳኒ ባይ ዘ ዌይ እነሱን የሞገተበት መንገድ ማለት ነው ሰምቼዋለሁ። ትክክል ነው። እንዴት ትክክል እንደሆነ ታውቃላችሁ? በራሳቸው መንገድ ነው ትሪት ያደረጋቸው። እሺ መነፈቀ ማለት ምን ማለት ነው? ስሙት። መንፍቅና ማለት እሺ አንብበው ፓስተርሽ። መንፍቅና ማለት ከተገለጠው እውነት ምንድን ነው የሚለው? መሽንፈት ነው የሚለው። ፈት ነው የሚለው። ምንድን ነው መሸንፈት? በእናትህ እንጃ ከየት ነው ያመጣው ዲክሽነሪውን? ርችን ያደረኩት ነው። መንፍቅናን ዲፋይን ላድርገው ፓስተር። እስቲ ቢኤም ፕሊዝ እባክህ ፕሊዝ። ኦኬ በመጽሐፍ ቅዱስ መንፍቅና የሚለው ኢየሱስ ክርስቶስ እውነተኛ አምላክ አይደለም ማለት፣ አንድ ትንሣኤውን መካድ፣ ሁለት ከመጽሐፍ ቅዱስ ግልጽ ትምህርት የሚቃረኑ ዋና ዋና አስተምሮችን ማስተማር። እንደነዚህ አይነት ነገሮች ደግሞ የተጠቀሱበት ጥቅስ ገላትያ 1:8-9፣ ሁለተኛ ጴጥሮስ ምዕራፍ 2 ቁጥር 1፣ አንደኛ ጢሞቴዎስ ምዕራፍ 4 ቁጥር 1። ተጨማሪ ሀሳብ ከተፈለገ ጨምራለሁ። ይሄ መንፍቅና ይባላል። እሱ ዴፊኒሽን መንፍቅና ለሚለው ዲፋይን አድርግ ወርዱን እኮ ነው አሁን እንጂ
የምንፍቅና ትምህርቶች ነው አንተ ያነሳቸው። አሁን የምንፍቅና ትምህርቶች ኢየሱስ ክርስቶስ እውነተኛ አምላክ አይደለም ማለት ክህደት ማለት ነው። ትምህርቱ አይ ኖርማሊ አሁን ወርዱን ዲፋይን ለማድረግ ነው። ምን ማለት ነው ምንፍቅና የሚለው ቃሉ ነው። ወርዱን ዲፋይን ለማድረግ ነው የተለመደውና ሚኒንግ ነው የምትፈልገው አንተ። ያ እንደዛ ነው። አይ ፓስተር ጠይቀው እንደዛ ስለሆነ ነው። ኦኬ አይ ትምህርቱን መስሎ ነው ትርጉሙ። አሁን አንድ ወዳጄ ገባና አሌክስ እሺ ስፒድ ኤሬሲ ወይም ኤሬቲኮስ ማለት ያው መርጦ አማኝ ነው። ለሱ የሚመቸውን ነገር የሚያምን ከፍሎ አማኝ ነው። ቀጥታ ትርጉሙ መምረጥ ነው። ሄሬሲ መምረጥ ነው። ኦኬ እስቲ ይሄኛው ጥሩ ነው። አሁን በኮምፒውተር ያወጣው መርጦ አመነ ያስኬዳል። ለኔ እንትን ምንድነው የሚለው ሳሚ? ጴንጤ መርጦ አማኝ ነው። እኔ በጣም ዛሬ ሞግታቸዋል። ጴንጤ መርጦ አማኝ ነው፣ የሚመርጠውን ነው። ከዛ እሱ ካልደረሰበት ካላወቀው አውጋዥ ነው። ከዛ እሱ መነፈቀ ይልሃል ማለት ነው። እሺ ቀጥል። ያ እንደዚህ ነው የሚለው ከግዙ ሲታይ ይላል መንፈቅ ማለት ግማሽ ወይም አጠራጣሪ ማለት ሲሆን ይላል በሃይማኖት አምናለሁ እያሉ ነገር ግን የቤተክርስቲያንን ቀኖና ትክክለኛ መሰረታዊ ትምህርት መቃወም ወይም መለወጥና የምንፍቅና መገለጫዎች ብሎ ግማሽ እውነት ይላል። አንዱ ከተቀመጠው ስርዓት መውጣት ግማሽ እውነት አሁን ቅድም ሲባል የነበረው ማለት ከፍሎ መቀበል የሚል አይነት ግማሽ እውነት ትክክለኛውን አስተምሮ ማዛባት የሚል ሚኒንጎችን ነው የሚሰጠው። በጣም ትክክል። በቃ ያስኬደናል። እሺ ርዕሳችን ነፍሳችሁ ባልዳነችባቸው ጉዳዮች ላይ አሁን እያወራሁ ያለው በተለይ ፎከስ አድርጌ እያወራሁ ያለሁት ወንጌል አማኝ ነን ለሚል በተለያየ ግን አልተለያየንም ለሚሉ ግን በእውቀት ልዩነት በነፍስ ውስጥ ባለ አለመዳን የእውቀት ልዩነቶች ውስጥ ስላለ መረዳት ነው የማወራው። ስለዚህ አሁን እኔ ቅድም ጀምሮ እያወራሁ ያለሁት ክርስቶስን ሳይሆን ራስን መሰበክን። እስቲ ሳሚን ልጠይቀው ቢሊ ከታች ስለሆነ ወይ ደግሞ ቢ የምትመልሱልኝ አላችሁ። ወንጌል ስለ ክርስቶስ ነው ሲባል ሳሚዬ ወንጌል ስለ ክርስቶስ ነው ሲባል ሰውን ያገለለ ነው ወይስ ወንጌል ስለ ክርስቶስ ነው ሲባል የተከፈለው ዋጋ ክርስቶስ ዋጋውን ይክፈለው እንጂ በክርስቶስ ውስጥ ሰውም አለ ነው የሚለው ነው? የትኛው ነው ትርጉም? ወንጌል ማለት ሲጀመር ጌታችን ኢየሱስ ክርስቶስ የመጣው ለሰው ነው። እሺ ወንጌል ማለት ኢየሱስ ክርስቶስ ሞተ ስንል ለራሱ አይደለም የሞተው፣ ለመላእክት አይደለም የሞተው፣ ለሰው ነው የሞተው። ልክ ነው። የኢየሱስ መምጣት ኃጢአተኞችን ሊያድን ኢየሱስ ክርስቶስ ወደ ዓለም መጣ የሚለው ቃል የታመነና ሁሉ ሊቀበሉት የተገባ ነው ይላል መጽሐፍ ቅዱስ። ልክ ነው። ስለዚህ ጌታ ኢየሱስ የመጣው ኃጢአተኛውን ሊያድን ነው፣ ለእኛ ነው የመጣው። የክርስቶስ የመስቀል ስራው ለእኛ ነው የተሰራው። እሺ እና ወንጌል እኮ ጌታ ኢየሱስ ስላንተ መጥቷል የሚል ዜና ነው አይደለ? ስለዚህ ትለየዋለህ፣ ወንጌልን ከሰው ትነጥለዋለህ። ወንጌል ለሰው የመጣ እኮ መልካም ዜና ነው። እሺ ቀደም የጠየኩትን ልጠይቅ። ቢሊ ከታች ሆኖ እየሰማ ስለሆነ ኢየሱስ ሲሞት ከኢየሱስ ጋር እኛ አልሞትንም? ሞተናል። ከእርሱ ጋር አልተሰቀልንም? ተሰቅለናል። ከእርሱ ጋር አልተነሳንም? ተነስተናል። ራይት። ከእርሱ ጋር በአብ ቀኝ አልተቀመጥንም? ተቀምጠናል። ወንጌል አንተንና እኔን ሰዎችን የነጠለ ነው? እኔ አላምንም። እንደዛ አልነጠለም አይደል? አዎ። አለመነጠል ሳይሆን የመጨረሻ የእግዚአብሔር እቅድ ክርስቶስን ወደ ሰዎች ማምጣት ነው። ክርስቶስ ወደ ሰው ማምጣት ነው። ኦፍ ኮርስ መግጠም ነው እንጂ ጭራሽ እኮ አሁን ክርስቶስን ማምጣት ነው ስንል ግን በእግዚአብሔር ዕውቀት የምስራች ሆኖ የሚነገረው ወንጌል በእግዚአብሔር አሰራር ከክርስቶስ ጋር ከሞታችሁ ከክርስቶስ ጋር ከተነሳችሁ አይደለም ይለን ወንጌል። ትነሳላችሁ እኮ አይደለም፣ ተነስታችኋል። የስ ከማን ጋር? ከክርስቶስ ጋር። ክርስቶስ ሲሞት አብራችሁ ሞታችሁ። ጳውሎስ ምን አለ መሰላችሁ? ክርስቶስ በሞተ ጊዜ እኔ ከእርሱ ጋር አብሬ ሞቻለሁ አለ። ሲሞት ከክርስቶስ ጋር የሞተው በእግዚአብሔር አሰራር በክርስቶስ። ቆይ አንድ ጥያቄ ልጠይቃችሁ። እኛ አሁን በሰማያዊ ስፍራ ከክርስቶስ ጋር በእግዚአብሔር ቀኝ ተቀምጠናል አልተቀመጥንም?
በደንብ እንጂ እንዴት ነው የምትነጥሉት? ወንጌል ስለ ክርስቶስ ነው ስንል ክርስቶስ የሞተው ለራሱ አይደለም ስለኛ ነው። አሁን እነሱ የሚያደርጉት ምንድን ነው? እያንዳንዷን ከክርስቶስ በተነጠለ የዘላለም ሕይወት ዋስትናችን ይኸውላችሁ፣ የዘላለም ሕይወት ዋስትናችን፣ የጤንነታችን ዋስትናችን፣ የብልጽግናችን ዋስትናችን፣ የሕይወታችን ዋስትናችን፣ ከኃጢአት ነፃ መውጣታችን ዋስትናችን፣ ከሞት ነፃ መውጣታችን ዋስትናችን፣ ከዚህ ዓለም ነፃ መውጣታችን ዋስትናችን ወንጌል ነው። ወንጌል ስንል ግን ክርስቶስ በመስቀል ሲሰራው ስራውን ከክርስቶስ ጋር አብረን ይኸውላችሁ አብረን በእግዚአብሔር አሰራር ነበርን እያልን ነው። አሁን ቲክቶክ ጋር ትልቁ ችግር ምንድን ነው? እንደ ቅድሞ ወንድሜ ነው አውጋዡ ሙሉ ዕውቀት አለው ብዬ አላምንም። ወደ ሳሚ ልምጣና ወደሚቀጥለው እንሂድ። ስለዚህ አሁን ትልቁ ነገር አንድ ሰው ማወቅ ያለበት የአንድ ክርስቲያን ነፍስ መዳን አለባት። ታምናላችሁ ሳሚ? 100%። በአንድ ይኸውላችሁ ቅድም አልኩኝ፣ በአንድ የጸጋ ስጦታ ፓስተር፣ ነቢይ፣ ሐዋርያ፣ ወንጌላዊ፣ አስተማሪ፣ ምንም አይነት ስም ያለው ሰው ነፍሱ ላትድን እንደምትችል ታውቃላችሁ? ለምን? ነፍስ የሚድነው በምድር በእውቀት ስለሆነ። አንድ ሰው ይሄንን ስም ይዞ ነፍሱ ላትድን ትችላለች። ነፍስ የምትድነው በእውቀት ስለሆነ አደለ? በእውቀት ልክ ነው። መጽሐፍ ቅዱስ ምን ይላል? ሕዝቤ እውቀት ከማጣቱ የተነሳ ጠፍቷል ይላል አይደል? ሰይጣን ያጠፋው ራሱ ሰውየው ነው። ባለማወቁ ነው የሚጠፋ ያለው። ሰይጣን የሰዎችን አለማወቅ ነው ግራውንድ የሚያደርገው። በትክክል ሰይጣን በራሱ ኃይል አለው ወይ ብትሉኝ ሌላ ቀን ይሆናል። እግዚአብሔር ወደኛ ዓለም እግዚአብሔር በሰው ዓለም ውስጥ ያለ ሰው ፈቃድ አክሰስ ያደርጋል። ቢኤም ይኸውላችሁ እግዚአብሔር ያለ ሰው ፈቃድ እዚህ ዓለም ላይ አክሰስ ያደርጋል? በፍጹም አያረግም። እግዚአብሔር እኔ ካልፈቀድኩ አይገባም። ምን ማለት ነው? አንተ ስትፈቅድ ነው የምትድነው። ለምን ዝም ብሎ በጉልበት አላዳነህም? አትጠራ ገቦና ሞገቱ ዳግም ናግባ። እኔ አሁን ቢኤምም ተስፋም አንድ አይነት ይኸውላችሁ ቢኤምም ተስፋም አንድ አይነት እውቀት ስላለን ከነሱ ጋር ችግር የለብኝም። አንድ ሰው ይኸውላችሁ ያንተን ፈቃድ ያገለለ የእግዚአብሔር ሉዓላዊነት አምባገነንነት ይባላል። ሰይጣን ብቻ ነው አንተ ፈቃድ ካልሰጠኸው ተብሎ። ወዳጆቼ በህይወት ዘመን ይኸውላችሁ እግዚአብሔር ፈቃድህን እስካልሰጠኸው ድረስ ምንም ሉዓላዊ ቢሆን ወደ አንተ መግባት አይችልም። ምንድን ነው ይህ የምንሰብከው ቃል የማይሰራ ቢሆን በራሱ ህይወት ባይኖረው እንደገና ደግሞ በዚህ ቃል መለወጥ ባንችልና መለወጥ ባንችል ባጭር አማርኛ ይህ የያዙት መጽሐፍ ከቁርአን እኩል ነው ብዬ ነው የማምነው። ኤግዛክትሊ በቃ እኔ ቁርአን ላይ አንድ የተጻፈ ቃል አለ። በአማርኛ ተርጉሜ ልንገራችሁ፣ በአረብኛው ትንሽ እንትን ስለሚላችሁ ምን ብለው ጠየቁት? ለምንድን ነው እንደ ኢሳ ወይንም እንደ ኢየሱስ ክርስቶስ ተአምር ማትሰራበት ተብሎ ተጠየቀ መሐመድ። ተአምራትና ድንቅ መስራትን ለክርስቶስ ነው፣ እኔ ግን ይህን መጽሐፍ ሰጥቻችሁ ድርቅ ብላችሁ እንድታምኑበት ነው አለ። በቃ ገብቷል። አሁን ምንድነው የእግዚአብሔር ቃል ህይወት ከሌለው የማይሰራ ከሆነ የማይለውጥ ከሆነ ኦልሬዲ ምን እያሉን ነው? ክርስቶስ ላይ ቃሉ ቁሟል ብለው እየነገሩን ነው ያሉት። ልክ ነው። አሁን እኮ እነዚህ ሰዎች እየተጋጩ ያሉት ከማን ጋር መሰለ? ከመንፈስ ቅዱስ ጋር እኮ እየተጋጩ ነው። ልክ ነው። መንፈስ ቅዱስ እኔ የመጣሁት ከክርስቶስ የሆነውን ላሳስብ ነው አለ እኮ። በቃ እስቲል እስከ ዓለም ፍጻሜ እሰራለሁ አለ። ኢየሱስም እስከ ዓለም ፍጻሜ እኔ ከእናንተ ጋር ነኝ አለ።
ይህ የሚሰራውን ቃል ጉዝ አድርጎ ማመን ወይንም ጉዝ አድርጎ መቀመጥ ከዚህ የበለጠ ንፍቅና ምን አለ? በጣም ከዚህ የበለጠ ንፍቅና ምን አለ? በሌላ አነጋገር ምንድነው? ክርስቶስ ይሰራ ነበር፣ አሁን ሆልድ አድርጓል፣ ቀና የሚመጣው ዓመት ይሰራ ብሎ ከማመን የበለጠ ምንፍቅና ምን አለ? ልክ ነው። አሁን ሊያስረዱን እየመከሩት ያሉት ምንድነው? በቃ ይሄ ፌዝ ምንድነው? ወርድ ኦፍ ፌዝ አትበል እንዴ! ይሄ መጽሐፍኛ በክርስቶስ የተቀበልነው ቤምዬ ያ እግዚአብሔር አንዱ ምን እነሱ የሚሉትን ነው የምነግርህ። እግዚአብሔር በዚህ ዓለም ላይ ያለ ሰው ይሄንን ዓለም አክሰስ ማድረግ አይችልም። አዎ ይኸው እንደሱ ከሆነ ቢኤም እንዳለው የቁርአን አይነት ተመሳሳይ እምነት ነው ያለህ ብዬ ነው መሞገትህ ነው እያልኩ ያለው። ለምንድን ነው ጌታን የተቀበልከው? በፈቃድህ። ፈቃድህን እግዚአብሔር ያከብራል፣ ምንም ሉዓላዊ ቢሆን። አሌክስ ይኸውልህ ሌላው ነገር ምን አለ መሰለ፣ እዚህ አሁን 118 ሰው ይታየኛልና አንተ ከኦርቶዶክሶች ጋር ሳይድ ይዘህ ምናምን የምታወራ ነው የሚመስላቸው፣ ለኦርቶዶክስ ሳይድ ይዘህ ግን አሌክስ ይኸውልህ የዛሬ 20 ዓመት ይሆናል ከፕሮቴስታንቱ ጋር ልዩነት አለው አስተምህሮቱ። ዓመት ነው እንጂ እኔ ድሮ ነው። የእግዚአብሔር ቃል ላይ አሌክስ አቋም አለው። የእግዚአብሔርን ቃል አምኖ ነው የሚነግርህ። እነሱ ጋር ስትመጣ ደግሞ ተጠራጣሪ ናቸው፣ ቃሉ ላይ አቋም የላቸውም። ይሄ ነው ልዩነቱ። የለም ኧረ እኛ እኔ በጴንጤ ውስጥ ታምናላችሁ እንዴ እናንተ? ጴንጤ ይኸውልህ በጴንጤ እምነት ውስጥ ልዩነት የለም ብላችሁ ነው እንዴ የምታምኑት? የከፋ ልዩነት እንጂ የከፋ ልዩነት ነው ያለው አሌክስ። በጣም ልዩነት አለ። አይ ልዩነት አለ፣ በጣም አለ እንዴ፣ በጣም አለ እንዴ። ለዚህ ነው እኮ ይኸውላችሁ እኔ የምለው ድሃ ሆናለሁ ብለህ እንዴት ታምናለህ? መጽሐፍ ቅዱስ አይልም እኮ ድህነት ካጋንንት እኮ ነው። እንዴት አንተ በሽተኛ ሆናለሁ ብለህ ትዘጋጃለህ? እንዴት በሽተኛ ሆናለሁ ሰነፍ ሆናለሁ ብለህ እንዴት ትዘጋጃለህ? ጌታ ያለው ይሁን ብለህ እንዴት ታምናለህ? አንተ ጌታ ያለው ብቻ አይደለም አንተም ያልከው ነው የሚሆነው። ምን ማለት ነው? ጌታማ በዘላለም ሕይወት ዕውቀት በክርስቶስ በኩል የማዳንን ወንጌል ሰበከ። ጌታ አለህ፣ የምስራች ሆኖ ተሰበከልህ። ያንን የምስራች ጌታ ያለውን አንተ ማለት አለብህ። አንተ ካላልክ አይሰራም። እግዚአብሔር ሉዓላዊ አምላክ ነው ብለህ እንደፈለገ ይሰራል ካልከኝ ይኸውልህ እንዴ በጴንጤ ውስጥ ልዩነት የለም ብላችሁ ትጽፋላችሁ እንዴ? እፈሩ እንዴ! ምን ማለት ነው? በደንብ ምን ሆናችሁ ነው? ሪፎርምድ ለምን አትገባም? አይ ሪፎርምድ ሪኮርድ ና እኔ የምፈልገው እናንተን ነው። እናንተን ነው የምፈልገው። ሪፎርምድ ና ግባ ወደ ላይ እዲ ና ቆይ ልላክ አንዴ ይቅር በሉኝ። እናንተን ነው የምፈልገው። አንድ ነው ትላላችሁ እንዴ? ለምን ተዋሻላችሁ? አንድ ጴንጤ ያስገባና አሌክሱ ጠይቀው ድነሃል ወይ ብለህ፣ ከዛ ጸሎቱን ጠይቀው እንዳልዳነ ታገኘዋል። አስገባ። ኧረ በጣም ና ኦርቶዶክስ ላይ እኔ አልዳኑም ሲሉ ይገርመኛል። ቢሊ በቃ እኔ እናንተ አንግባባም። በቃ የተለያየ ግን ያልተለያየንን በቃ ካንተ ጋር ተለያይተናል፣ በእውቀት ተለያይተናል። ቢሊ ካንተ ጋር አንድ አይደለንም። ይኸውላችሁ ከህዝቡ አታለው ገንዘብ ወስዶ ሀብታም መሆን ልክ ነው አልን። እኛ አልን። አይ ቢልዬ አልን። ወይኔ አሌክስ አልን። እኛ እያልን ያለ ነው መጽሐፍ ቅዱሳዊን ብልጽግና ትቀበላለህ ወይ? እስቲ አጣጥፈ ቁጭ በል። የዘሩባችሁ ዘር በራሳችሁ ዕውቀት ስለሌላችሁ ያ ዕውቀት ከፋባችሁ። ልኬለታለሁ ለሪፎርምዱ ውሸታም ሪከርድ ይላል እንዴ? በአደባባይ እያወራን አለን እንዴ? ለምናወራው ነገር እኮ ኃላፊነት እንወስዳለን። መጽሐፍ ቅዱሳዊ ብልጽግናን አምናለሁ፣ መጽሐፍ ቅዱሳዊ ጤንነትን አምናለሁ፣ መጽሐፍ ቅዱሳዊ ዘላለማዊነትን አምናለሁ፣ መጽሐፍ ቅዱሳዊ አጋንንታዊ ትምህርትን አምናለሁ። ምን አለ? አይመቸኝም። ታዲያ እንደዚህ አይነት ኮሜንት አትጻፋ። ሪከርድ ይላል እንዴ? በጣም ሪከርድ አድርገ እንዴ በደንብ። ስለዚህ እያልኩ እየተዝናናው ነው። ሪፎርምን ግባና አንተ በደንብ የምስራች ወንጌል ይሰበክልህና
ህይወትህን ለክርስቶስ ብትሰጥ በጣም መልካም ነው። ለአንድ የሚገርመኝ ነገር ምን እንደሆነ ታውቃለህ? እግዚአብሔር ሰው እኔ እኮ ደስ የሚለኝ ውስን ቤዞነት ብለው አይ ትገርሙልኛለሽ አለ። እሺ ይኸውላችሁ እዚህ ጋር አንድ የሚል አለ ማርኪንግ ይኸውልህ ልኬልሃለሁ ናግባ ደስ እኔ እኮ ይኸው ፊት ለፊት ተነጋገሩ። ካላወቃችሁ አላቅም መከራከር የምትችሉ ከሆነ ይኸው ማንም ሰው መግባት ይችላል። አንድ ትምህርት ልንገራችሁ ስሙኝ። እዚህ 116 ባትወድቁ ኖሮ ዛሬ ትምህርት ቤት ሄደ አትማርም ነበር። ትምህርት ቤት ዩኒቨርሲቲዎች የውድቀት ውጤት እንደሆኑ ታውቃላችሁ? አታውቁም። ዛሬ ይሄ ትልልቅ ዩኒቨርሲቲዎች ዓለም ላይ የምታያቸው የውድቀት ውጤት ናቸው። ሰው በኃጢአት በመውደቁ ምክንያት ነው። ይሄ አሁን አያውቅም። ስማኝ፣ እዚህ ዓለም ላይ የምታያቸው የትኞቹም ነገሮች ከውድቀት በኋላ የምታያቸው የእግዚአብሔር ፈቃድ አይደሉም። ሰው ባይወድቅ ኖሮ ታውቃለህ አይደለ? ነዳጅ ቤንዚን እያልክ ማለት ነው። አየር ሄሊኮፕተር የሚባል ነገር የለም። ጌታ ኢየሱስ መሰወር፣ ፊልጶስ መነጠቅ፣ ኤልያስ የምታያቸው መለኮታዊ የሆነ ነገር በሰው ህይወት ልምምድ ውስጥ ታይ ነበር። ይኸው ማርኪንግ ምንድን ነው? እሺ ይኸው በጣም ብዙ ጴንጤ በነፍሱ ዕውቀት የለውም። የማያቅ አገልጋይ ነው እየሰበከ ያለ። ንቃ ንቃ። ባለጠግነት የእግዚአብሔር ፈቃድ ነው። ንቃ። ጤንነት የእግዚአብሔር ፈቃድ ነው። ንቃ። ይኸውልህ ኃላፊነት ስላለብን ነው ትሩዙን የምንነግር። እውነትን ታውቃለህ፣ እውነትም አርነት ያወጣል። ያጃጅሉሃል አንድ ነን እያሉ ለሐሰተኛ ትምህርታቸው የተሳሳተ መረጃ ይሰጠዋል። ይሄው እኔ ቤት ከፍቻለሁ ይምጡ። የተሳሳተ መረጃ ካውንስል እንኳን የኢትዮጵያ ይኸውላችሁ የኢትዮጵያ ወንጌል አማኝ ካውንስል በልዩነት አምኖ በልዩነት ንግግር ያምናል። ምን ሆናችሁ ነው እናንተ? የእግዚአብሔር ፈቃድ ምን እንደሆነ ይኸውላችሁ ሮሜ 12 ቁጥር 1 የእግዚአብሔር ፈቃድ ምን እንደሆነ ፈትናችሁ ታውዙ ብለ በአእምሯችሁ መታደስ ተለወጡ እንጂ ለሐሰት አስተምሮ አንድ ነን። ስለዚህ ማድረግ ያለብን አሁን አንተን እየተረዱ ያሉ አንዳንዶች ኮሜንቶችን እያየው ነው። አንድ ወንድሞች በክርስቶስ የተሰራውን ስራ ዲክለር አድርገህ ለራስህ ውሰድ ስትለው ያንተ መብት ነው። ጤንነት መብት ነው። በብልጽግና መኖር መብት ነው። በጤናማ አእምሮ መኖር መብት ነው ስትለው አንዳንድ ወንድሞቻችን ዘይት እንደሚሸጡት እንደዚህ ያሉ ነው የበሉን ወደሚለው አመለካከት ነው የመጡ። እኔ ግን አሌክስ እያስተማረ ያለው ለዘይትም አትክፈል፣ ለምንም አትክፈል፣ በራስህ ነፃ ውጣ እያለ እያስተማረህ ነው ያለው። እውነትን ታውቃለህ፣ እውነትም አርነት ያወጣሃል። ራስህን በራስህ ነፃ ውጣ እያለህ ነው እያስተማረ ያለውና ከነዘይት ሻጮች ከነንተና አይነት እንትን አይደለም። አሌክስ እመን፣ የእግዚአብሔርን ቃል ተከተል፣ የእግዚአብሔር ቃል ይሰራል። አሜን። ምን ማለት ነው? አሜን። አንተ መኪናን ከልጁ ጋር ታወዳድራለህ? በፍጹም አያምኑትም። የእግዚአብሔርን ቃል አያምኑትም። የእግዚአብሔርን ቃል አያምኑትም። ድህነት ዛሬ የምናገራለው ካጋንንት ነው። እንደ ሀገር አገርን ለማኝ ያደርጋል። ድህነት እንደ ቤተሰብ ያዋርዳል። እንደ ቤተ ክርስቲያን ያዋርዳል። እንደ ግለሰብ ያዋርዳል። ድህነት ካጋንንት ነው። ይሄው እኔ ብየዋለሁ። መጽሐፍ ቅዱስ ድህነት ካጋንንት ነው። እናንተ ቤተ ክርስቲያንን ወለል አድርጋችሁ ጥቅስ እየጠቀሳችሁ የአጋንንትን ሰራዊት ወደ አማኝ ትልካለህ። ይኸውላችሁ አንድ ነገር ልንገራችሁ። ብር ለማግኘት ከኢትዮጵያ ተነስተው ፖቨርቲ በመጀመሪያ ጥላ ድህነትን ጥላ ሁሉም ይጸልያል። እግዚአብሔር ሆይ ባርከኝ ይላል። አገር ሄዶ አገር ጥሎ የእግዚአብሔር ሰው ተደብቀው ሁሉም በየቤቱ እግዚአብሔር ሆይ ባርከኝ፣ ፈውሰኝ፣ ባርከኝ፣ ፈውሰኝ ነው። ቸርቻቸው ላይ ጠቅላላ ነብይ ጋር ሄዱና እስኪ ጸልይልኝ፣ እግዚአብሔር ጥያቄ አድርገኝ፣ እግዚአብሔር ጥያቄ ይመልስልኝ። ጥያቄያችሁ ምንድን ነው? ገንዘብ። ጥያቄያችሁ ምንድን ነው? ስራ። ሳሙና እየገዙ ነው።
ሳሙና ይሆናሉ። እዚህ መጡና በአደባባይ እግዚአብሔር ይባርኳቸው ብለህ ስትል ይቃወማሉ። ኧረ በጣም እኮ እግዚአብሔር ይባርካል። እኛ በክርስቶስ ተባርከናል። እግዚአብሔር ይባርካል። እግዚአብሔር እኮ ነው ያልነው። ቆይ በእናታችሁ እኔ ከአፌ ቃል አወጣለሁ። ኤልያስ እንደተናገረ ስሙኝ። ዛሬ 120 ሰው ይኸው ኤልያስ እንደተናገረ ከአፌ ቃል በቀር ሕያው እግዚአብሔርን አለ ኤልያስ፣ ሕያው እግዚአብሔርን እግዚአብሔር ድህነት ፈቃዱ አይደለም። ዳንኤልን ተመልከቱ፣ ዳንኤልን ተመልከቱ። እዛ ይኸውላችሁ በዳንኤል መጽሐፍ ውስጥ ከነዛ ይልቅ ቆሎ እየበላ የኤክሰለንሲ ስፒሪት እኮ ነው የተወራለት። አባቢ በማንኛውም ሁኔታ እግዚአብሔር እንዴት ኤክሰለንሲውን እንደገለጠ በዳኒ ህይወት ውስጥ እኔ ሕያው እግዚአብሔርን እግዚአብሔር ይኸውላችሁ ጳውሎስ ተሰሎንቄ ላይ ምን አለ? ለበረከት ተጠርታችኋል አለ። ምን ለምንድን ነው የተጠራችሁት? ለበረከት፣ በረከትን ልትወርስ። ሰው አገር ቁጭ ብለ ማዳም እየጠፈጠፈች ከተራራ እየጣለች ፈረንጅ በእንትን ክሪሚናል ይሄ ምንድን ነው የሚባለው በማንነት አቢዩዝ እያደረገ ብር እያሳደድክ ምን አይነት እኔ ልንገርህ፣ ናና ሞግተኝ። ከዛ በኋላ ትቃወማለህ፣ ግን ቤት ጾም ጸሎት ይዘህ ትጠይቃለህ። ጌታ ሆይ ባርከኝ። ና እንዲሁም ብቸኛ መፍትሄ ስሙኝ፣ ቆይ ብቸኛ መፍትሄው የብልጽግና ወንጌልን ማመን ብቻ ነው። የኤውላችሁ ልንገራችሁ፣ እግዚአብሔር ያበለጽጋል ብለህ ተማር፣ እግዚአብሔር ያበለጽጋል ብለህ ስራ። እግዚአብሔር ሰላቢ የሆነ መንፈስ እየነገሩ ሰላቢ የሆነ መንፈስ ይጠራብሃል። አጋንንትን ሰላቢ መንፈስ፣ ሰላቢ መንፈስ ጤንነትን ይሰርብብሃል። ጥቅስም እኮ አለ እኮ ፓስተር፣ ከምትጠይቁትና ከምታስቡት በላይ ሊያደርግ ለሚቻል አፍርፍርፎ በቃ ይሄንን እሺ ምን ታደርጉታላችሁ? ይሄው መጽሐፍ ቅዱስ አዲስ ኪዳን ውስጥ ኤፌሶን ላይ መሰለኝ አይደል? ከምትጠይቁትና ከምታስቡት በላይ አብዝቶ ሊሰጣችሁ። ይሄ መጽሐፍ ቅዱስ ምን እናርገው እንዴ? እግዚአብሔር ይባርካል ትቃወማለህ ወገን? እግዚአብሔር ይባርካል። እንደ ባለጠግነት መጠን የሚያስፈልጋችሁን በክብር ነው የሚለው። ለዛውም ዝም ብሎ አይደለም፣ ሁሉ የሚያስፈልጋችሁን ሁሉ ነው የሚለው። በክብር ይሞላባችኋል ነው የሚለው። በቃ ይሙላባችሁ አይደለም፣ የሚያስፈልጋችሁን ለዛውም በክብር ነው። ሌላው ቤሲክ ዲስከሽን እንድናደርግ የምንፈልገው አሁን አንዳንድ አፖሎጂስቶች አሉ በጣም የሳቱት ነገር ነገረ ድህነት ይሉሃል፣ ነገረ ክርስቶስ ይሉሃል። ኢትስ ኦኬ። ክርስቶስ ከሕግ እርግማን ዋጀን ነው የሚለው። አንደኛ ከሕግ እርግማን ዋጀን ነው የሚለው። ሌላ ቦታ ደግሞ ከኃጢአት እርግማን ዋጀን ነው የሚለው። ስለመዋጀት ሲያወራው እነዚህ መርገሞች ሁሉ የኃጢአት ፍሬዎች ናቸው። ቆይ አንድ ማስታወቂያ። ቆይ ዶክተር ቤምዬ፣ ቆይ ቤምዬ አንድ ማስታወቂያ። ዶክተር ዳኒ እዛ ወጥሮ ይዟቸዋል። ወጥር በለው፣ እምነትን ተናገር በለው። እኛ የምንደግፈው ወንጌል የምናግዘው እግዚአብሔር የለንም። ስሙኝ፣ የምንደግፈው የምንወጥርለት እግዚአብሔር የለንም። እውነትን እንናገራለን። እውነት አርነት ያወጣል። ይኸውልህ እኔ ዳኒን እያገዝኩ አይደለም፣ ዳኒ እኔን እያገዝ አይደለም። እውነት በራሱ የቆመ ነው። ወጥር በለው ለእውነት። በቃ ሐሰተኛ አስተማሪ እነማን ናቸው? አንተ እዚህ ቁጭ ብለው እኮ ሐሰት ሲሉ ገለባ የሆነ ትምህርታቸውን እየሰማን እኮ ነው። ቢም ገለባ የሆነ ትምህርታቸውን እየሰማን ተነስተው ሐሰት ይላሉ። በጣም አይ በሽታ እግዚአብሔር ፍቃድ ነው አለ እኮ አንዱ። እንግዲህ እስኪ እንደው አስበው፣ እባጭ ወላሂ በለኝ በእውነት እከክ እባጭ በሽታ ሲባል እኮ ስለ ጭርት ጨብጥ እኔ ማላቃቸው በሽታ አንድ ነገር ቤም ልበል እያስተማርኩ አንድ ነገር ልበል። በህይወት ዘመናችሁ እዚህ 116 ሰው ስማ፣ የሰው ፊት አትዩ።
አሜን በል በእናታችሁ። በህይወት ዘመናችሁ የሰው ፊት አትዩ። አሜን። በህይወት ዘመናችሁ ለማኝ አትሁኑ፣ ለሌሎች የምትለግሱ ሁኑ። አሜን። በህይወት ዘመናችሁ የእግዚአብሔርን ፈቃድ የምትቃወሙ አትሁኑ። አሜን። 117 ሰው አሜን ብለህ ጻፍ። ለማኝ ነው የሚያደርጉ ለማኝ ነው የሚያደርጉ። ወጥረህ እንዳትሰራ የእግዚአብሔር ፈቃድ በማንኛውም ጉዳይ ላይ አንተ በክብር እንድትኖር በኃይል እንድትኖር ይኸውላችሁ በክብር እንድትኖር አንተ ያለህን ለሌላው እንድትቆርስ ነው የእግዚአብሔር ፈቃድ። ለሌላው እንድትሰጥ ስትለምኑ እንኳን አታፍሩም። ስትለምኑ እግዚአብሔር ለማኝ አድርጎ አልፈጠረህም። እግዚአብሔር እንድትለምን አልፈጠረህም። እነሱ ለማኝ ሊያረጉ ከሰው በታች ሊያረጉ እነሱ ገንዘቡን በስውር እየለቀሱ ይጠይቃሉ። ልንገርህ እግዚአብሔር ምስክሬ ነው ምልህ በህይወት ዘመናችሁ አትጡ፣ የሰውን ፊት አትዩ። እግዚአብሔር በሰው ፊት አያቁማችሁ። እግዚአብሔር ፈቃዱ ባልሆነ ቦታ አያውላችሁ። አሜን። ለምን መሰለ? ሳታቀው ለማኝ ያረጉሃል። ድህነት የእግዚአብሔር ፈቃድ ነው ብለው ሰላቢ የሆነውን አጋንንት ወደ ቤት ይጠሩብሃል። አሜን እንዳትል ለነሱ ድህነት እግዚአብሔር ፈቃድ ነው ስትል ሰላቢው አጋንንትን ወደ ህይወት እየጠራህ ነው። ባይ ዲፎልት እየጠራህ ነው። ይሄ ይመስለኛል ከኦርቶዶክስ ነው የመጣው። እዛ ኦርቶዶክስም እንዲያውም በዩኒቨርሳል ሳልቬሽን ታምናለች። አይ በቃ አይ ኦርቶዶክስ ከሆነ ይቀራል። አይደለም እያልኩ ነው። አይ ታዲያ አንተ እንዴት ነው? አንተ መቃወም አለብህ። አንተ ሙለታን መቃወም አለብህ። አንተ ሙለታን መቃወም አለብህ ወንድም። ቆይ እሺ አሌክሲ፣ ቆይ አንዴ ፓስተር አንዴ ይሄን መንና ወደሚቀጥለው ልስጥህ። አሁን ኮንፌስ አድርግ። ሙለታን እቃወማለሁ በል። ከዛ ቀጥሎ ደግሞ እቃወማለሁ በል። አይ አለበለዚያ እድል አልሰጠህም። አንድ አይደላችሁ። ኮንፌስ አድርግ። ሙለታን እቃወማለሁ። አይ በቃ ተው ወረድልኝ። ሙለታን እቃወማለሁ በለኝ። ፓስተር ቆይ አለውት ነው ሁለት እንዳታወርደኝ ትምህርት ነው የምታወሩት። ቆይ ወንድም ታዲያ እንዴት ነው አሌክስን ካጋንንት ነው ሌላም ልልል ይችላል። ግን አንዴ ስማኝ። ቆይ ወንድማችን ቆይ ስማኝ። ቆይ ስማኝ እንሰጣለን። ቆይ በደንብ ስማ። አሁን አንተ እኛን ነው መስማት ያለብህ። ቆይ አሰሙም እንዴ ነው እንሰማሃለን። ቆይ ትንሽ ጊዜ ማን ነው ቆይ ያለው? ቢኤም እኔ ግርሚያ አሌክስን ቆይ ያልኩት አንተ ለምን አትረጋጋም? ቆይ ረጋ በል ወንድም። መች ነው የምትሰማኝ? አንዴ ቆይ ሚውት አለ። እሰማሃለሁ። ቆይ ልንሰጥህ ነው። ቆይ ጊዜ ልንሰጥህ ነው። አሌክስን ቅድም በኮመንት ላይ ነው አንድ ወንድማችን ካጋንንት ነው አልከው። ምንድን ነው ማረጋገጫ አሌክስ ትምህርት ካጋንንት መሆኑን? እሷን ተናገራት። እሺ ጥሩ። በየሰከንዱ ርዕስ አትቀያየር በመሰረቱ ማለት ነው። ቅድም አሌክስ ያነሳው አለ ሁለታን ተቃውሞ ብሎኛል። ያነሳው ኩዌሽናል በመካከላችሁ ልዩነት አለ ሲል አሌክስ በትምህርተ ስላሴ ጉዳይ ላይ ልዩነት ካለ በስላሴ ላይ ልዩነት ካለን ህብረት የለንም ከነዛ ሰዎች ጋር ብዬ ተናግሬያለሁ። ምክንያቱም ዳሪያስ አንዴ ስማኝ ኤርሚ የሚለውን ቃል ትምህርትን ካጋንንት ነው ብሏል። ይሄንን ካጋንንት ነው ብሎ ያለውን እሱም ልክ እንደዚህ ይበልና ይናገርና ከዛ በኋላ እየቀጠለ ይሄድ። ምክንያቱም ካጋንንት ነው የሚለው ትምህርት ያልደረሱበት ከሆነ መተው ነው እንጂ ካጋንንት ነው ብሎ በድፍረት ሲናገሩ እንኳን አያፍሩ። ሸመኛ ናቸው። ቆይ ስማኝ አንዴ። እኔ ያልኩ ያለሁት በስላሴ ጉዳይ ለምሳሌ ኦንሊ ጂሰስ ሐዋርያቶች እኛም ኢየሱስ እንላለን እነሱም ኢየሱስ። እቺን ጥያቄ መልስልኝና ይሄው ነው አፌን ዝም አደርጋለሁ። ይሄው ሚዩት አደርግልሃለሁ። አንተና ሙለታ አንድ አይነት ትምህርት የላችሁም። አንተና ሙለታ አንድ አይነት ትምህርት የላችሁም። አምናል። ቀጥል። አሁን በቃ ቀጥል። ቆይ አንድ አይደላችሁም። ከዚህ በኋላ አንተና ሙለታ አንድ አይደላችሁም። ልክ ነኝ? ቀጥሎ ደረሰ። ልንገርህ በቶፒክ ላይ በተነሳው ቶፒክ ላይ ለምሳሌ በነገረ ድነት ላይ እኔ ደህንነት አይጠፋም፣ ደህንነት አንድ ሰው አንድ ወይም እግዚአብሔር ለተመረጡ ሰዎች አልሞተም፣ የሰው ልጅ የደህንነት መንገድ ለሰው ዘር በሙሉ ነው እግዚአብሔር ፍሬ ያደረገው፣ ያን ራሱ ሰው መርጦት ነው የሚወስነው ብያለሁ። ይህ ቃሌ ነው። መጽሐፍ ቅዱስም በዚህ ልክ ነው የሚናገረው። ያለዛ ሙለታ እንደሱ አያምንም። ቃለ ሕይወት ሆነ ግን ሙለታ እንደሱ አያምንም። ቆይ ልንገርህ፣ ሙለታ
ለእኔ ኬዜ አይደለም። ሙለታ ለእኔ የሰከንድ ሀሳቢ አይደለም። አንተ ነህ። ይኸውልህ አንዴ ቆይ ይቅርታ። የዚህ አሁን ለምንለው ርዕስ ጉዳይ ምክንያቱ አንተ ነህ። አንድነን ስትል አንድ እንዳይደለህ ማስረጃዬ ከሌላ ቤተ እምነት ጋር አይደለም፣ ራስህ ጋር የትምህርት ልዩነቶች አሏችሁ። እሱን እንዴት ታያለህ ነው። ቀጥል። በቃ አሁን ወደ ትምህርታችን እንመለስ። ይኸውልህ ግን ሌላ ጊዜ ሰው ስትቃወሙ በእውቀት አድርጉ። ያንን እውቀት ግን መሸከም የሚችል ያንን እውቀት መሸከም የሚችል አእምሮ እንዲሁ በጥላቻ ብቻ ሳይሆን መሰረታዊ የክርስትናን አስተምሮ በመጽሐፍ ቅዱስ መረዳት የሚችል ነገር ሲኖር መታችሁ መነጋገር እንችላለን። ስለዚህ ምን አድርግ መሰለህ ፓስተር አንድ ያዝልኝ። ቆይ የኔና የውለታ ልዩነትና የፌዝ ሙቭመንት ከወንጌል አማኝን ጋር እኩል ነው ብለህ ነው የምታስበው? ልዩነት አለን እኮ የሚለውን ታምናለህ ወይ? ቆይ ወይሪ ሚኒት ይሄ ከልዩነት አንግል አይደለም። ቆይ ከልት ነው እንጂ ፌዝ ሙቭመንት ከልት ነው። ቆይ በጣም አደገኛ ቆይ አንዴ ፖዝ አድርጋ አደገኛ ከልት ነው። ላወርድ ነው ወይ እንደማመን ከልት ነው። እሺ አሪፍ ነው። ከልት ነው። በቃ ስማኝ አንተ እግዚአብሔር ኢየሱስን ሲልከው ለዓለም ሁሉ ሞቷል ብዬ አምናለሁ አልከኝ። እሺ አልኩ። ቀጠልክና ውስን ቤዛነትን ግን አልቀበልም አልከኝ። እሺ አልኩ። በጣም ጥሩ ነው። እኔ እኮ ምንም አላልኩም። አሁን ከልት ነው ብያለሁ። እኔ ካፌ እኮ አልወጣም። እኔ እኮ በእውቀት ልክ ነው የሞገትኩ ያለሁት፣ በአንተ እውቀት ልክ። እሺ አልኩ። ታዲያ አልኩ በአንድ ቤተ እምነት ውስጥ ሆነ ሁለት እውቀት ለምን ሆነ ነው የኔ ጥያቄ። እኛ ጋር እንዳትመጣ ጨርሰ የራስን የቤት ስራ። አንተ ጋር ሁለት እውቀት አለ፣ እንዴት ታየዋለህ? እሺ ናይስ፣ ጥሩ። ቅድም ብያለሁ፣ እኛ ጋር ሁለት እውቀት ቢኖሩ ተግባብተንባቸው የሚያስኬዱን ነገሮች አሉ። ለምሳሌ ትምህርተ ሥላሴ ላይ ኮሄሽን ከሌለ በጣም ጎበዝ ልጅ ነህ ታውቃለህ። ይሄ ትምህርት ተግባብተን ያስብልሃል። ቆይ አንተ እኔን ለመቃወም ነው የተግባባችሁት? አሌክስ እኔን ለመቃወም ነው የተግባባችሁት? እኔን ለመቃወም ነው የተግባባችሁት? አንተ ምን አይነት ልጅ ነው? ቆይ አሌክስ አንዴ ስማኝ። እሺ ሌላ ተቀበለ። እኔ እኮ ምን አልኩኝ? ልዩነቱን ተቀብዬ አዎ እያልኩ እየቀጠልኩ ነው። ይሄ እዛው ሪፎርምድ ላይ ሆኖ ምን ይላል መሰላችሁ? እዛው ሪፎርምድ ላይ ሆኖ ከሥላሴ አካል አንዱ፣ ቆይ ላስረዳቸው በራሳቸው ቋንቋ። ከሥላሴ አካል በራሳቸው ደግሞ እኮ መሸወጃቸው ሥላሴ ናት። ቆይ መሸወጃ ትምህርታቸው ሥላሴን ይነካል። እሺ ተቀበልኩልህ። ከሥላሴ አካል አንዱ በተለየ መጥቶ የሞተው በቃ አሁን ሥላሴ ትምህርታችሁን ደግሞ እናውራው። እንደሱ አይደል የምትሉት? አይ ሥላሴያችንን አይነካም ነው አይደለ? እሺ እኛ ሥላሴን መሽነካን ፓስተር፣ ቆይ እኛ ሥላሴን መሽነካን። እኛ ሥላሴ ጋር ለኛ ሲሆን ትምህርተ ሥላሴን ይነካል። ለኛ ሲሆን ቆይ አሁን ለነሱ ሲሆን ትምህርተ ሥላሴን አይነካም። እሺ አይነካም። በተለየ አካል ወልድ መለኮት መጥቶ ስጋ ለብሶ ሲሞት ለተመረጡት ነው የሞተው። አብ ግን ይኸውላችሁ አብ ግን ዮሐንስ 3:16ን አብ እንደዚህ አለ፣ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን። አብ ዓለምን ነው የሚያውቀው፣ ወልድ ግን የተመረጡትን ነው የሚያውቀው። ወይ ነገረ ሥላሴ አለ። እሺ ሌላ ሰው ሊቀበል። አንድ ይቅርታ፣ ሌላ ሰው አየህ፣ ምንም እድል የለህም ስልህ፣ ያለ እውቀት ነው የምትጮኸው ስልህ፣ ለመቃወም ነው አንድ የሆንከው ስልህ፣ ኔፓነ ስልህ፣ ኦንሊ ጂሰስ ነህ ስልህ፣ አንተን ኦንሊ ጂሰስ ነህ ወይ እስልምና ነህ? አንድ ፓስተር እንደዚህ ብሏል፣ ቆብ ያደረገ እስላም ነህ ብሏል። ቆብ ያደረገ ለመቃወም ነው አንድ ነህ የምልህ። የተለየ እውቀት ስትሰማ ትደነግጣለህ የምልህ ለዚህ ነው። ነፍሳችሁ አልዳነችም። መጽሐፍ ቅዱስ ነፍሳችሁን ማዳን፣ እኔ ቤት ለምትከፍቱ ሰዎች
ኃላፊነት የምሰጣችሁ ነፍሳቸው ያልዳኑ ሰዎች ትምህርት ይዘው ሲመጡ ነፍሳቸው እንደዳነች በምን ሚዛን ነው መለኪያችሁ? እዚህ ያላችሁ መለኪያችሁ የነፍስ መዳን ነው። ጴጥሮስ ምን አለ? ነፍሳችሁን ማዳን የሚችለውን የእግዚአብሔር ቃል ነፍስህን የሚያድን ነገር ነው። ማንንም አልፈልግም። ሌላው የሁላችሁ በአጀብ ምናምን እዛ ምናምን ተውት፣ እሱ ሳይግባባ ነው። ና የሁላችሁ ና በፍቃዱ ለምን አትገባም? ና እስቲ እኔ ደስ ይለኛል እኮ ና በፍቃዱ ና። ጥያቄው የሚመጥን ነገር ካለ በፍቃዱ ከታቻችሁ፣ በራሳችሁ ግን አትቆሙ። የሁላችሁ እግዚአብሔር ምስክሬ ነው። በራሳችሁ አንድ አትሆንም። የሆነ ሃይማኖት ለመቃወም ግን አንድ ትሆናላችሁ። ዳስ ነው ፌር። እዛ ያ ለምን በእውነት ዊ ሰላምዬ ከአንቺ ጋር ኧረ በእናትሽ ላንቺ ያለኝ ጥቅስ አንድ ጥቅስ ነው። ተንኮል የሌለበትን የቃሉን ወተት ላንቺ የሚመጣልኝ ቃል ሰላምዬ፣ ለሰላም መሐመድ መልእክት አለኝ። ተንኮል የሌለበትን የቃሉን ወተት ተመኙ። ሰላም ላንቺ የሚሰማኝ ይሄ ነው። ላንቺ ምን አሁን እኔ አንቺ ምን ብዬ ነው ምናትሽ ምናገረው? ኧረ በእናትሽ ሰላም፣ አንቺን ወደ ላይ ስቤ ደግሞ ላንቺ የሚመጣልኝ ያምዬ እድገትሽን ቀጥይ። እያደግሽ ነው አንቺ ያምዬ፣ አንቺ እያደግሽ ነው። እኔ ቲክቶክ ላይ ታዘብኩትን ነው። ወደ ቁልቁልም እድገት አለ፣ ወደ ላይም እድገት አለ። ከሰላም ጋር ትልኪልኛለሽ። እኔ ምን ብዬ ከአንቺ ጋር አወራለሁ? እሺ ይኸው እኔ እኮ ልክላቸዋለሁ፣ አይገቡም። ወንጌል አማኝ እፈልጋቸዋለሁ። የሆነ ሃይማኖት ለመቃወም ነው አንድ የምትሆኑት። ይሄ ቃሌ ነው። እኔ ከዛማ በራሳችሁ አትቆሙ። እውቀት የላችሁም። ነፍሳችሁን ማዳን የሚችለውን የእግዚአብሔርን ቃል በየዋህነት ተቀበሉት። ነፍሳችሁን ማዳን የሚችለውን አሁን እንደተወለዱ ሕፃናት ተንኮል የሌለበት ሶስተኛ ጥቅሴ አንደኛ ቆሮንቶስ ምዕራፍ 3 ስሙኝ። አንደኛ ቆሮንቶስ ምዕራፍ 3 የሥጋ ሥራ የተገለጠ ነው፣ እርሱም ቅንዓት፣ ክርክር፣ ቁጣ፣ አድመኝነት። እንዳትጠራጠሩ። አድማም ይፈጥር። እኔ አንደኛ ቆሮንቶስ ምዕራፍ 3 ነው ማነበው። አንድ ይቅርታ ላንብብ። እኔ ብዙ ጊዜ በእግዚአብሔር ቃል ስለማምን መረጃዬ ቃል ነው። ይሄው እንደዚህ ይላል አንደኛ ቆሮንቶስ ምዕራፍ 3 እኔም ወንድሞች ሆይ የሥጋ እንደመሆናችሁ በክርስቶስም ሕፃናት እንደመሆናችሁ እንጂ መንፈሳውያን እንደመሆናችሁ ልናገራችሁ አልቻልኩም። እኔ የጳውሎስ መልእክት በዚህ ሰዓት ቢኖር አንደኛ ቆሮንቶስ ናችሁ አለ። ይኸውልህ ቁጥር 2 ገና ጽኑ መብል ለመብላት አትችሉም ነበርና ወተት ጋትኳችሁ። ጳውሎስ ወተት እንደዚህ ይዞ ይግታል። ታምኑኛላችሁ? በቤተ ክርስቲያን እንደዚህ ይዞ ሕፃን ሲጋት ታውቃላችሁ? መጋት ማለት ሰውየው ሳይፈልግ ሕፃኑ ሳይፈልግ ግን የሚጠቅመውን ነገር ሕፃኑ እኮ አይፈልግም። ሕፃኑ አይፈልግም። ወላጅ እንዲህ ይዞ በግድ ይትግተዋል። ጋትኳችኋል። እንደዚህ ይላል ገና ጽኑ መብል ለመብላት አትችሉም ነበርና ወተት ጋትኳችሁ። ገና ስጋውያን ናችሁ። እነማ? በክርስቶስ ሕፃናት የሆኑት ገና ስጋውያን